ነገር ግን በጣም ከዚህ ቀደም ላይቭ ስሰራ የንጽጽሩን በምሰራበት ጊዜ በጣም የደነገጥኩበትን ነገር መናገር ፈልጋለሁ። በኮንሰርቫቲቭ ሉተራንና በካሪዝማቲክስ ሉተራን መካከል ያለው ልዩነት ምንድነው የሚለውን አንዳንድ ጽሁፎችን ሳነብ ደንግጫለሁ። እንግዲህ ይሄንን የዚያን ጊዜ ላይቭ በሰራውበት ቀን ተናግሬያለሁ። እንትን ቪዲዮም የለቀቁትን ቪዲዮ ማየት ይቻላል። ከላይው ላይ ተቆርጦ የተሰደበን ምናምን ባሉበት ላይ እኔ ራሴ አቅርቤያለሁ። የዚያን ጊዜ እውነት መናገር እዚህ እነ ዳዊት ምናምን እዚህ ውስጥ ቲክቶክ ላይ ያላቸው ልጆች ኢትዮጵያ ውስጥ ካሪዝማቲክስ ሆናችሁ ከሆነ በቃ ጠፍታችኋል እምልበት አለ። እንዳላችሁ አልቆጥረውም ያልኩበት አለ። እና ያን ጊዜ ሳየው በካሪዝማቲክስ እና በዚህ በኮንሰርቫቲቭ ሉተራን መካከል ያለው ልዩነት ኮምፕሊትሊ ምንም በቃ ምንም አንድ አይደለም። በቃ የተፋታ ነው ማለት ካሪዝማቲክ ሉተራን በቃ ጴንጤቆስጣል በላቸው ምንም በምንም አይለዩ። እውነት መናገር ኮንፌሽን አለን ከማለት በተለየ ሁኔታ አንድ አይነት ናቸው ማለት ትችላለህ። የስም ልዩነት ነው ያላቸው ማለት ነው። ሶ እኔ እነ ዳዊትን እነ አኬን እነዚህን እነ ኦክስበርግን በጣም ስመክር የነበረው ኮንፌሽናችሁ ላይ ያለችው ሉተራን ከሆናችሁ ኮንሰርቫቲቭ ከሆናችሁ የማገገብ እድልና እንደተባለውም በኮንፌሽናችሁ ማውራት ትችላላችሁ። ካሪዝማቲክ ከሆናችሁ ግን የላችሁም ብዬ ነበረ። እና ሌሎቹ ጴንጤቆስጣሉ ደግሞ ኧረ ቀሲስ አላወቋቸውም። ኢትዮጵያ ውስጥ ያለው በሙሉ ጴንጤቆስጣልን ሙቭመንት የሚከተል ነው። የነቢያትን የነብይነትን ነብይ ነን የሚሉትን የሚያሰብኩ የሚያዘምሩ ጴንጤቆስጣሉን ቤታቸውን ከፍተው የሚሰጡ ናቸው። አብረው ነው የምናገለግል ሲሉ ነበር። እነ ኤፍሬም ምንድነው ደብሊው ምናምን የሚባል ልጅ እና ሌላም ከኛ ቤት የሄደ ልጅ እንዳስተራ የሚባል የልደታ መካነ ኢየሱስ ልጅ እነዚህ ሁሉ ከጴንጤቆስጣል ጋር አንድ ነን አብረን። ሌላው ደግሞ እነዚህ ባጃጅ አይሞሉም። መሬት ላይ ያሉት ሉተራን ኢትዮጵያ ውስጥ ሌላ ናቸው። እዚህ ጋር የሚያወሩት ግን ባጃጅ ናቸው። ቁጥራቸው 8 እና 7 የሚሆኑ ናቸው ሲሉ ነበረ። እና እኔ ኩዌስችን እያረኩ ነበር። እኔ እነሱ ቤት ስላልሆነ ያለሁት እውነትም እነዚህ ሰዎች የሚሏት ማለት ኢትዮጵያ ውስጥ ኮንቬንሽኑ ላይ መጻፈ ስምምነትን አፕላይ የማታደርግ ከሆነ በቃ ተበልታችኋል ያልኩት። አው ቃሉ መጣልኝ። እንደውም ተበልታችኋል አልቃችኋል ያልኩት በትክክል ሰሞኑን ባጃጅ መሆናቸውን ተረድቻለሁ ማለት ነው። ተበልተዋል በቃ የሉ። አሁን እዚህ ጋር ወጥተው ያወሩ የነበሩ ልጆች መሬት ላይ የሉ። መሬት ላይ ያሉት እና አብዱል ሰላም እንደዚህ የሚባሉት ልጆች ሲናገሩት የነበረው ትክክል መሆኑን ተረድቻለሁ። እና አሁን በዚህ ሰዓት ላይ እነ ዲብ ማድረግ የነበረባቸው ወንድማችን ዲብ የምንወዳቸው እናኬ ድንኳን ነበር መትከል የነበረባቸው። እውነት መናገር የልቅሶ ድረሱን ተበልተን አልቀናል ያለን መስሎን መጽሐፈ ስምምነትን ይዘን ስንፎክር መሬት ላይ ግን አርፋችሁ ተቀመጡ። መሪውም እኮ እኔ ነኝ። የጴንጤቆስጣሉን ጠቅላላ የ47000 ዲኖሚኔሽን አባል ቅርንጫፍ እምመራው እኔ ነኝ ሳይሏቸው አልቀሩም። አሁን ፓስተር ጻድቁ አብዶ ወርደው ሌላ የመካነ ኢየሱስ ተተክተዋልና አንደኛ ተረኛ ነን እኛንን የምንመራ፣ ሁለተኛ እኛ እየመራን ራሳችን እንትን የምንል ከሆነ አደጋ ስለሆነ አርፋችሁ ተቀመጡ ብለዋቸዋል ማለት ነው። ስለዚህ ርዕሱን ስተው ፍሬን በጥሰው ወደ መገልበጥ የሄዱት የተገለበጡበት ምክንያት ይሄ ነው። ርዕሱ በጣም አሪፍ ስለሆነ ነው። አዳም በቃ ተገልብጧል። ባጃጅ ላይ የነበሩ ሰዎች በስጋ አሉ፣ በመንፈስ ግን በትምህርት በመጽሐፈ ስምምነት ግን ተቀብረዋል ማለት ነው። ስለዚህ ባለድሎች እነማን ናቸው? ከእነ ኤፍሬም ደብሊው እና አብዱል ሰላም የሚባሉ እነዚህ ከጴንጤቆስጣል ጋር ሆነው አንድ ነን ይሉ የነበሩት ሆነስትሊ ስፒኪንግ ምንም መሸፋፈን ስለማልፈልግ አሸንፈዋል።
ሉተራንን ይሄ ኮንሰርቫቲቭ ሉተራንን ኢትዮጵያ ውስጥ አናያትም ከዚህ በኋላ የማገገም እድል አይኖራቸውም። ለምን ኦልሬዲ ተውጠዋል። ከዚህ ቀደም ጥምቀታቸውን ሲራገጡበት የልጥ ማራሻ ነው፣ የከብት ማጠጫ ነው፣ መነከሪያ ነው፣ መዘፈቂያ ነው እያሉ የህፃናትን ጥምቀት ሲያሾፉባቸው ነበሩ። የት ነው ያሉት? ኢብን ናቲ የሉተራንን ቁጭ አድርገው ነበረ ከኛ ጋራ የህፃናት ጥምቀት መንቦጫረቅ ነው እያሉ ዲቤት ሲያደርጉ የነበረው። እኔ ደግሞ የሚያገግሙ መስሎኝ ለማገዝ እንደው ጴንጤ ከሚሆኑ ትንሽ ኮንሰርቫቲቭ ሉተራኖች ሻል ያሉ ስለነበሩ ለማገዝ ሞክረን ነበረ። ኦልሬዲ ተበልታችሁ ስላለቃችሁ ዛሬ ያነሳችሁ ቶፒክ ከአንደኛ የመሰላቸው አፖስቶሊክ ሰክሰሽን በመነኩሴ በቄስ በምናምን የሚቀጥል መስሏቸው ባለፈው የኛ አፖስቶሊክ ሰክሰሽን ከካቶሊክ የሚሳብ ነው ሲሉ ነበር እና የመሰላቸው ሰክሰሽን በመነኩሴና በቄስ የሚሄድ መስሏቸዋል። መነኩሴን አይሾምም ማለት ክህነት አይሰጥም። ቄስ ክህነት እየሰጠ የሚያስቀጥል መስሏቸው ነበረ ይመስለኛል። ያ እንኳ ቢሆን ሉተር መነኩሴ ነው፣ ጳጳስ አይደለም። መነኩሴ መሆኑ ብቻ አይደለም፣ ያፈረሰ መነኩሴ ነው። አፍርሷል፣ ክህነቱን ጥሏል። አንድ የቤተ ክርስቲያን እንኳን መነኩሴ ጳጳስ ራሱ ቢመነፍቅ ነውር ቢገጥመው ጵጵስናው ቢፈርስ ሰክሰሽኑን ማስቀጠል አይችልም። ተቆርጦ ነው የሚጣለው እንጂ ጳጳስ እንኳን ቢሆን ማለት ነው እንኳን አይደለም መነኩሴና ቄስ ማለት ነው። እና ይሄንን መስሏቸው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ያ ሙስሊም መጥቶ ስለነበረ ስለዚህ ሰክሰሽኑ የተቋረጠ መስሏቸዋል። እሱን ዲቴል ነው የሚሄድበት። እንዴት ሰክሰሽን እንዴት እንደሚመጣ በኋላ ማብራሪያ ሰጣለሁኝ። አሁን ግን ለተገለበጠው በፍጥነት ለተገለበጠው ባጃጅ እኔ ሐዘኔን መደበቅ አልፈልግም። በእውነት በጣም ለማገዝ እንደጣረ ሰው የነፍስ አድን ጥሪ ለማድረግ ለማውጣት ከገደል ውስጥ ተፍ እንዳለ እንደው ብዙ እንደደከመ ሰው እኔንም ልቅሶ ድረሱ በዚህ አጋጣሚ ማለት ፈልጋለሁኝ። ባጃጁ ባይተርፍም ሰዎቹን ግን በህይወት ስላሉ በስጋ እነዚህን ለማዳን ነው ይሄን ላይቭ የተከፈተው። ፍጥነቱን ቀንሰው ቢያንስ ከገደሉ ለማውጣት ዛሬ እንጠራለን ማለት ነው። እነዚህ ልጆችን ባጃጁ አልተረፈም። ሰዎቹ ግን በህይወት ካገኘናቸው እነሱን ለማዳን ነው ላይቡን የምንሰራበት። እኛ እንትን ማለት አንፈልግም። መሬት ላይ ግን የሉም፣ በቃ ሞተዋል። ከዚህ በኋላ ኖ ሞር ኮንሰርቫቲቭ ሉተራን ኢትዮጵያ ውስጥ ለዘላለም አናያቸው። ይሄንን ስል በሐዘን ነው በእውነት። እኔ ጴንጤቆስታል ከሚሆኑ ሉተራን ኮንሰርቫቲቭ ቢሆኑ ቢቀጥሉ ምኞት የነበረ በቃ ቢያንስ ወደኛ ለመምጣት ቀረብ ያለ ሐሳብ ስላላቸው የጥምቀቱ ላይ እና ምስጢራቱ ላይ ነበረ። አልተሳክቶም። ለማንኛውም እነዚህ ጴንጤቆስታል እነ የባጃጅ የሚሉት እነ ጌርሳም አሸንፋቸዋለሁ ማለት ነው። ቴንኪው ቃለ ሕይወት ያሰማልን። ቀሲሲ ኢዮባ ትሄድበታለህ? ኢዮባ ሄድበት። እኔ ብዙም ስላልሰማው ሄድበት። ኢዮባ ምኑ ሊሄድበት? አዳምሻ እንግዲህ ምኑ ይሄድበታል ማለት ብዙ ነገር እንዴት ኤፍ እንዳገኙ እኮ ኤፍ እንዴት እንዳልተሰጣቸው ኤፍ የሚያንስ ይመስለኛል። ኤፍ ማይነስ ቢሆን አዳምሻ እኔ እንደዛ ባይ ነኝ። ምክንያቱም ማለት ዊክ የሆነ አርጊውመንት ነበር። እውነት ለመናገር ከአንዳንድ ልጆች ጋር ስናወራው ነበር የሚመጡት በአፖስቶሊክ ሰክሴሽን ነው፣ ሌላስ ምንም እንትን የላቸውም ብለን ነበረና ያ ምንም እንትን ነገር አላቀረቡም። ቀሲስ እንዳሉት ይሄ አፖስቶሊክ ሰክሴሽን ማለት እንደሆነ ሲጀመር አልገባቸውም። ለመናገር ምንም የገባቸው ነገር የለም። ከዛ ሲቀጥል ደግሞ
የራስህን እምነት አምንበታለሁ የምትለውን ነገር እያፈረስክ ነው። በቃ እተማመንበታለሁ የምትለውን ነገር ማለት ነው። ምክንያቱም የአሪዮስ ኮንትሮቨርሲ እየተነሳው አሌክሳንድሪያ ውስጥ ነው። አባቶቻችንን ቅዱስ ቢሾፕ አሌክሳንደር እና ቅዱስ አትናቴዎስ ያንን ዲፌንድ ሲያደርጉ ከአሌክሳንድሪያ ውስጥ ነው። ገና እንትኑ ምንፍቅናው ዓለም አቀፍ ሳይሆን እዛው ነው የተገታው እና እነ ቅዱስ አትናቴዎስን እነ ቢሾፕ አሌክሳንደርን ናይሲን ቻምፒየንስ የምትላቸው እዛ ጋር የእምነቴ መግለጫ ነው ብለህ የምትጀምርበትን ትልቁን ስቴትመንት ኦፍ ፌዝ ናይሲን ክሪድን ዲና እያረክ ነው እዛው ጋር ማለት ነው። ከዛም ቀጥሎ ከዛ በኋላ እንትን የሚሉትን ቅዱስ ቄርሎስ ራሱ በዝምድና ነው በቤተሰብ ነው ክህነት ያገኘው ቢሾፕነቱን የተቀበለው። አንዴ ቆይ ቢሾፕነቱን እንትኑን የተቀበለው ክህነቱን የተቀበለው በቤተሰብ እንትን ነው በጉቦ በዝምድና ምናምን ነገር የሆነ ካምፓኒ ነገር ነው የሚመስለውና እንደዛ ነው የተቀበለው ይሉና እንዴ ኤፌሶን ካውንስል ምን ልታረገው ነው? ቅዱስ ቄርሎስ አባታችን እኮ ነው። እኔ ሁሌ ነግራችኋለሁ አባታችን ብቻ ሳይሆን ለኛ ፓትሪያርካችን ነው የምላቸው ለዛ ነው። ምክንያቱም ምንም በቃ እንዴት ከዚህ በኋላ እኔ ቅዱስ ቄርሎስና ቅዱስ አትናቴዎስን ሜንሽን ካረጉ አርጊመንት ላይ በጣም ነው የሚያስቀው። ማለት ኑል ኤንድ ቮይድ የሆነ አፖስቶሊክ ሰክሴሽን አላቸው የምትላቸውን አባት እንዴት ነው የምጠቅሰው? እሱ አለና በቃ ጉባኤያት በሙሉ በተለይ የመጀመሪያውና የሶስተኛው ሁለተኛው ኢኩሜኒካል ካውንስል ራሱ ማለት ነው ላይክ ታሪክ ላይ ሎካል ካውንስል ነበረ መጀመሪያ አይደለ? ኮንስታንቲኖፕል ነበረ የካፒዶሻን አባቶቻችን ያንን ነገር ዲፌንድ ያደረጉትና ያ ነገር ራሱ ኮመን ሪሴፕሽን እና ቫሊዲቲ የተሰጠው በኤፌሶን ካውንስል ነው። ቅዱስ ቄርሎስ የመራው ኤፌሶን ካውንስል ንስጥሮስን ያወገዙበት ማለት ነው። ተዋህዶ የሚለው ሂፖስታቲክ ዩኒየን እና ኢንካርኔሽን በደንብ የተብራራበት የክርስቶስ ፉል ዲቪኒቲ እና ፉል ሂውማኒቲ በእንትን የተገለጠበትን ጉባኤ አይ ኢንቫሊድ የሆነ አፖስቶሊክ ሰክሴሽን ያላቸው አባቶች ናቸው የመሩት ብለህ በቃ ዲናይ ታደርገዋለና ማለት ያስቀደም እዛ ቤት እያልኩት ነበር። አኪ ያለው ነገር አለ። ጠረጴዛውን ስታዞሩ ግርህን እንዳይመታ ያለው ነገር በሙሉ ራሳቸውን ሪፊዩት የሚያደርግ ነገር ለራሳቸው ተቀባይነት የሌለው ዞሮ የሚመጣው ይሄ ሶሎ ስክሪፕቸር የሚሉት ነገር ስክሪፕቸር ፕላስ ትራዲሽን ነበር እነሱ የሚሉት። ሶላ ስክሪፕቸር የሚሉት ራሱ ሶሎ ስክሪፕቸር እንደሆነ ምክንያቱም አሁን የሚመዘነው በራሳቸው እንትን ነው። ጉባኤያትን የሚመዝኑት ራሳቸው ናቸው። አስተምሮን የሚመዝኑት ራሳቸው ናቸው። ትራዲሽኑ በቃ ኑል ኤንድ ቮይድ። የአሌክሳንድሪያን ስኩል የአሌክሳንድሪያን እንትን ሰረስክ ማለት ዴቨሎፕመንት ኦፍ ክርስቲያን ቴዎሎጂን እየዘጋኸው ነው። በቃ በአጠቃላይ አባት የምትላቸው ምርጥ የምትላቸው አባቶች ሚስጥረ ስላሴን፣ ሚስጥረ ስጋዌን፣ ሚስጥረ ቤተክርስቲያንን ሁሉንም ነገር አስረዱ የምትላቸው ምርጥ አባቶች ከአሌክሳንድሪያ ቤተክርስቲያን የተወለዱ ናቸውና እነሱን ኑል ኤንድ ቮይድ አድርገህ ማለት ዞሮ እኛን ለመርገጥ ነው ወደኛ ለመምጣት ማለት ነው። ግን ከኛ ስትመጣ ከቅዱስ ማርቆስ ራሱ ሐዋርያ አይደለም ብለህ ስትጀምር በቃ አሁን what's the argument እዛ ጋር ምን ብለህ ነው የምትከራከረው? ማለት ከቅዱስ አትናቴዎስ በፊት የነበሩትን ጳጳስ አይደሉም ምናምን አሉና ከዛው ቅዱስ አትናቴዎስንም እኮ ጳጳስ አይደሉም ወደ ማለት ትመጣለህ ነው። እሳቸውን መቻልኩኝ እኔ ግን መናገር እኔ መናገር የምፈልገው ይህን አርጊመንት ማቅረብ የነበረባቸው እውነት ለመናገር አርዮሳውያን ጆባዎች ጄሆቫ ዊትነሶች እና ኦንሊ ጂሰሶችም ወይ ሌሎች ነበሩ ማቅረብ የነበረባቸው። አንድ ትሪኒቴሪያን ቴዎሎጂ የስላሴ ሚስጥረ ስላሴን እቀበላለሁ ከሚል ሴክት ውስጥ ይሄን አልጠብቅም ነበረ እና በጣም ያሳዝናል። ቀጥል አዳምሻ። ሶሪ አይ ትክክል ያልከው ዮባዬ
እኔ የማቀርበው ምንድነው ያየሁት ማለት ድክመት እንትኑ ጋር ራሱ አርጊመንቱ ጋር ራሱ እኔ አላስደርሳቸውም። አርጊመንቱ ራሱ ለአርጊመንት አይመጥንም። ለክርክር የሚመጥን አርጊመንት አይደለም ያመጡት። ግን ሰውን አርጊው ለማድረግ አንድ ሰው አርጊው ለማድረግ አትሊስት በሃይ ስኩል ሌላው ኢቨን ካሌጅ ዩኒቨርሲቲ ምናምን በሃይ ስኩል ደረጃ አንድ ሰው ሌላ ሰውን ለመተቸት ሲፈልግ የሚተችበትን ሶርስ ማወቅ አለበት። ሶርስ ጸሐፊው ማን ነው፣ መጽሐፉ ምንድን ነው ማወቅ አለበት። እንዲህ በፊት የተባለው ጊዮርጊስ ነው የአሁኑ ጎርጎሪዮስ ነው ትላለህ እንዴ? ይህ በጣም እኮ ነው የሚያሰቅቀው። እንደዛም ብለህ እኮ ተሳስተሃል። የበፊቱ ጊዮርጊስ ነው የአሁኑ ጎርጎሪዮስ ነው። እንዴት የጨነቀውለት አይነት አጠቃቀስ ነው እየጠቀስክ ያለው እና ይህ ትክክል አለም። አንዱ ማወቅ አለብህ። ሰውን ለመተቸት ስትመጣ መጽሐፉን ስም ማወቅ አለብህ። የመጽሐፉን ጸሐፊ ማወቅ አለብህ። ፔጅ የትኛው ፔጅ ላይ እንደሚገኝ ማወቅ አለብህ። ሰው ልተችት ስትመጣ ይህንን ጠንቀቀህ ሳታውቅ ከዛ ኦኬ እነዚህን ካወቅክ በኋላ ሁለት ደግሞ እዛ ቦታ ላይ ምንድን ነው ልትሞገት የመጣው? ምን ልትሞገት ነው የመጣው? የምትሞግተው ዋናው ሀሳብ ምንድን ነው? እዛ ቦታ ላይ ዝም ብለህ ብቻ እኮ በቃ ፔጅ ምናምን ስለጠቀስክ እኮ አለም። የአንተ ሀሳብ ደግሞ እዛ ቦታ ላይ የምታነሳው ሀሳብ መኖር አለበት። የምትሞገትበት ሀሳብ መኖር አለበት። አንደኛ እዛ ቦታ ላይ እኚህ ሰው ሙስሊም ናቸው የሚል አይደለም። ጳጳሱ ሙስሊም ናቸው የሚል ሀሳብ የለውም። ከዚህ በፊት እኮ የተነበበ ነገር ነው እና ጳጳስ ናቸው የሚል አይደለም። ጳጳስ ናቸው የሚል ሀሳብ የለውም። ግን በድፍረት የሙስሊም ጳጳስ ምናምን እያልክ ስትናገር ትንሽ አሁን አየህ፣ ይሄ በጣም በሃይ ስኩል ደረጃ እንኳን ህፃናቶች አያቀርቡትም። እንደዚህ አይነት ሙገት ማለት በደንብ ሳታነበው መተህ ኮንፊውዥን መፍጠር ትክክል። እንደውም አፖሎጃይዝ ማድረግ አለብህ። የሰዎችን ሰዓት አባክነህ ምናምን የሁሉ እንትን ብለህ ይቅርታ ልትጠይቅ ነው የሚገባ። ስትያዝ ደግሞ ሰዎች ላይ መጮህ እንደዚህ ማድረግ ከተሳሳትክ ተሳሳትክ። ሰው ሁሉ ይሳሳታል። ያደረግከው ነገር ትክክል አይደለም። በሃይ ስኩል ደረጃ አደለ እኔ ኮሌጅ ምናምን እየሄድን ዩኒቨርሲቲ ሲሆን በሃይ ስኩል ደረጃ እንደዚህ አይነት ሰው እንደዚህ አይነት ነገር አያቀርብም። ስም ይሳሳታል፣ ፔጅ ይሳሳታል፣ ሀሳብ ትሳሳታለህ። እንዳለ ነገር እኮ ተሳሳትክ። ዝም ብለህ በንዴት ሰዎችን ለማጥቃት ነው የመጣው። የሆነ ቦታ ላይ የሆነ ሰው ሞገተህ በእውቀት ሞገተህና ከዛ በቃ እኔ በሆነ ነገር ልሞግተው ብለህ መጣ በሆነ ነገር ልሞግተው ምናምን ብለህ መጣና በቃ ምንም የማይጨበጥ ሀሳብ ይዘህ መተህ በቃ የሆነ እንደዚህ ያለ አንድ ልጅ አለ አይደለ? ዝም ብሎ ቤቱን ከፍቶ የሚሳደብ እንደሱ ተሳድበህ ብትሄድ ይሻላል እንጂ እንደዚህ ያላል ሀሳብ እንዳለው ሰው ሀሳብ እንደሚያቀርብ ሰው በሀሳብ እንደሚሞግት ሰው መስሎ ምንም ሀሳብ ሳያቀርቡ ዝም ብሎ ብቻ ሰዎችን ማደናቆር ትክክል አይደለም። እኔ ሙግቱ ጋር ራሱ አልሄድም። ሙግቱ ጋር ሳይሆን እኔ የምተች የመጽሐፉ ስም ሳታቅ፣ የመጽሐፉን ፔጅ ሳታቅ፣ መጽሐፉ ላይ የምታነሳው ሀሳብ ሳታቅ ለሙግት መምጣት ትክክል አይደለም። የሰዎችን ሰዓት ማቃጠለው የአንተንም ሰዓት ማቃጠለው እና ትክክል አይደለም ያደረግከው። እንደውም ይቅርታ ብትጠይቅ ጥሩ ነው እና ምንም የሚያናደድ ነገር የለም። እኛ እንደ እንትንም አንጎል። እሺ ቀጥሉ። አዳም የእንትኑን ጉዳይ አንድ ጊዜ ላንሳውና ከዛ ትቀጥላላችሁ። የሆነ ስቶሪ እየገባው ስለሆነ ነው። ኢትዮጵያ ውስጥ የነበረውን እኔንም ሜንሽን አድርገውኝ ባለፈው ጊዜ ላይ በላይ ቲክ በምን ጉዳይ ነው ሳወራ የነበረውን የኔንም ድምፅ ከፍተው ስለሰማኋቸው ነው። ኢትዮጵያ ውስጥ ግብጾቹ በተደጋጋሚ የግብፅ ካፊሮች ወይንም የሙስሊም መንግስታት ማለት ነው በተደጋጋሚ በግብፅ ክርስቲያኖች ላይ መከራ ሲያሳዩ ነው የኖሩት። እንደገና ደግሞ በኢትዮጵያ ላይ የቆየ እንደዚህ ሴራ ምናምን ያረጋሉ። ስለዚህ ምንድነው የሆነው? በተደጋጋሚ ስህተቶች የግብፅ እንትኖች ሙስሊም ነገስታት ስለሆኑ ያሉት እዚያ ጋር የነበሩት ብዙ ነገሮች ሲያረጉ ኑረዋል። መስቀሉ እንዴት እንደመጣ ታውቃላችሁ ወደ ኢትዮጵያ እና ብዙ ነገሮች ከግብፅ ወደዚህ ሲመጡ በተለይ ጳጳሳትም በሚመጡበት ጊዜ እንደ ግብር የሚቀርጡበት ሁኔታ የግብፅን ክርስቲያኖችን እንደ መያዣ እያደረጉ አንዳንድ ነገሮች ያደረጉ ነበረ እና ምንድነው የሆነው?
የግብጽ ቤተክርስቲያን እንግዲህ ኢትዮጵያ የነበረችው በአንደር ማለትም በመንበረ እስክንድሪያ ስር ናት የነበረችው እስከ ንጉስ ኃይለ ሥላሴ ጊዜ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አንድ ሀገረ ስብከት ነው የተቆጠረ የነበረው። መንበሯ ማርቆስ ነው። ሲኖዶሱ መንበረ ማርቆስ ላይ ያለው ቅዱስ ሲኖዶስ ነው። መዋቅሩን ነው አሁን የምናገረው። ልክ እንዴት መሰላችሁ? አሁን ኢትዮጵያ ውስጥ የራሷን ፓትርያርክ ከሾመች በኋላ ለምሳሌ ኢትዮጵያ ላስረዳችሁ፣ ይሄንን በደንብ እንድትይዙልኝ ይፈልጋለሁ። ሌላም ቤት ስትገቡ ሲነሳ ስላላየሁት ነው። ቅድም የተወሰነ አንዳንድ አስተያየቶች ላይ እና ለምሳሌ ኢትዮጵያ ሲኖዶስ አለ። ይሄ ሲኖዶስ በመላው ዓለም ሀገረ ስብከት አለ። አንድ ጳጳስ ብቻ ነው የሚሆነው ኢትዮጵያ ውስጥ? አንድ ጳጳስ ነው ወይስ ከአንድ በላይ ይሆናሉ? ግን አንድ ደግሞ የበላይ ይሆናል። እሱን ቢያስረዱ ይቅርታ። እሱን ላሳይ ነው። በየጊዜው ቁጥራቸው ለምሳሌ በአፄ ላሊበላ ጊዜ የነገስታቱ አቅም በጣም እየተጠናከረ በሚመጣበት ጊዜ 2 3ም የተላከበት ጊዜ ነበረ። አንዳንድ ጊዜ ደግሞ አንድ ብቻ የሚላክበት ሁኔታ ነበረ፣ ጳጳሳት የሚመጡት ማለት ነው። አሁን ልክ እንዴት መሰለ? ለምሳሌ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ራሷን በሲኖዶስ ደረጃ ራሷን ከቻለች በኋላ በመላው ዓለም ሀገረ ስብከት አላት። ለምሳሌ አውሮፓ ሀገር አለ፣ አሜሪካ እንኳ ወደ 11 ሀገረ ስብከቶች አሉ። እና እነዚያን ሀገረ ስብከት ሊቀ ጳጳሳት የሚመድበው ቅዱስ ሲኖዶስ ነው። ስለዚህ ካሊፎርኒያ ላይ አንድ አሁን የኛ ሀገረ ስብከት እኛን እንኳ የራሴን መመሰል ከባድ ነው፣ ተው ይቅርብኝ በቃ። የአንድ ሀገረ ስብከት ሊቀ ጳጳስ እምነቱን ቢክድ ሊሆን ይችላል። እምነቱን ጳጳስ እንኳ ሆኖ ማለት ነው። እምነቱን ቢክድ ወይ ደግሞ ነውር ቢገኝበት የሆነ ነገር ቢያደርግና ችግር ቢፈጠር ያቺ ሀገረ ስብከት አፖስቶሊክ ሰክሰሽኗን አጣች አይባልም። ቅዱስ ሲኖዶስ ያለው ያንን ጳጳስ የሚመድበው ጳጳሱ የእውነተኛ ጳጳስ ሆኖ ከካደ ከሲኖዶስ ይቆረጣል፣ ተቆርጦ ይጣላል። ሀገረ ስብከቱ ግን አሁን የሆነ አሜሪካ ውስጥ ያለ ወይንም የሆነ የዚያ የቤተ ክርስቲያን እንትን ሀገረ ስብከቱ ግን ሌላ ጳጳሳት ይመደቡለትና ይቀጥላል ማለት ነው። ከአንዲቷ ቤተ ክርስቲያን አይቆረጥም። ሀገረ ስብከትሽ ላይ የነበረው ጳጳስ ተሳስቷል፣ ከዚህ የወረደ ነው። እንደው ምሳሌ እየሰጠኋችሁ ነው። እኛ አፖስቶሊክ ሰክሰሽን የለሽም አይባልም። አንዱ በሰውየው ላይ የኛ ቤተክርስቲያን ሲጀመር ጳጳስ አይሳሳትም ብላ እንኳ አታምንም። ልክ የግብጽ ቤተክርስቲያን የኢትዮጵያን ቤተክርስቲያን ኤርትራን ጨምሮ እንደ አንድ ሀገረ ስብከት ነው የምታያቸው። እንደ አንድ ሀገረ ስብከት ተቆጥርና የግብጽ ሲኖዶስ ጳጳስ ይልካል፣ ይመድባል። ልክ እኛ አሁን በዓለም ላይ ጳጳሳት እንደምንመድበው ሀገረ ስብከት እንደምናቋቁመው የኢትዮጵያ ቤተክርስቲያን የግብጽ እንደ አንድ ሀገረ ስብከት ናት። ኦኬ፣ እንደ አንድ ሀገረ ስብከት ትቆጠርና ከዚያ ጳጳሳት ይመድባሉ በየጊዜው። አያችሁ፣ ጳጳሳት ይመደባሉ። እንግዲህ መሀል ይሄኛው ታሪክ ብፁዕነታቸው አቡነ ጎርጎርዮስ የጻፉት ታሪካቸው ላይ እዚያ ላይ በእሳቸው የቤተክርስቲያን ታሪክ ላይ የተጻፈው ሰው የግብጽ ቤተክርስቲያን ሳታውቅ የግብጽ ሙስሊሞች አጭበርብረው የላኩት ሰውዬ ነው። አጭበርብረው ላኩት። እንግዲህ ልብ አድርጉ፣ ስልክ የለም፣ ኮሚኒኬሽን የለም። ደብዳቤ ጽፈው ልክ የግብጽ ቤተክርስቲያን እንደላከች አስመስለው ላኩ። ማን ከሳሽ አለው? የግብጽ ነገስታቱ ማይኖሪቲ ስለሆኑ ክርስቲያኖች ማን እንደፈለጉ ነው የሚያደርጉት። ለምን በስማችን ተቆመረ እንኳን ለማለት የሚገደሉ ናቸው የግብጽ ቤተክርስቲያን ምዕመናን ማለት ነው። ያ ስለነበረ ደብዳቤውን ያዙና የኛ አባቶች ጳጳስ ተላከልን ብለው የጳጳስ አቀባበል አደረጉ። ወዲያው ግን የግብጽ ቤተክርስቲያን ይሄን እንደደረሰችበት ወዲያው ማለት ነው ያው እርምጃ ተወሰደ ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያኑ ይሄ ሰውዬ መጥቶ አንደኛ ጳጳሳትን መሾም የሚችላል። ጳጳስ ክህነትን ሊያስቀጥል አይደለም ማለት ክህነት የሚቀጥለው በመጀመሪያ በጵጵስና ደረጃ ነው ክህነት የሚሰጠው በእኛ ቤተክርስቲያን፣ ቄስ አይደለም። ለምሳሌ ይሄ ሰውዬ እንኳን እንደው ሙስሊሙ መጥቶ እንደው አንድ ቄስ እንኳን ቢሾም በስህተት እንኳን ቢሾም ያ ቄስ ክህነቱ ቄሱ እንደ ቄስ የውሸት ነው ሊሆን አጭበረበረ ነው ሊባል
የሚችለው የተቀረበረ ሊባል ይችላል እንጂ ቤተክርስቲያኗ ያለች ናት። በማን ስር? በግብጽ ቤተክርስቲያን ስር ነው ያለችው ስቲል ነው። ምክንያቱም በግለሰብ ስር አይደለችማ፣ በሲኖዶስ ስር ነው ያለችው። ያንን ግለሰቡ ቢስት ሌላ ጳጳሳት ይመደብላታል። ያ ጳጳስ ቢሞት ሌላ ጳጳሳት ይመጣላታል። እኛ ራሳችንን ችለን የቆምን በዚያን ሰዓት ላይ ሲኖዶስ አይደለንም። ኢቭን ቅዱስ ሲኖዶስ የመደበው ሰው ሃይማኖትን እንኳን ቢለውጥ ሰክሰሽኑን አይቋረጥም ነው። ሌላ ነው የሚመጣው። ሰውየው ግን ይቆረጣል። በቃ ይቆረጣል። ያ ጳጳስ የሆነ ሰው ቢክድ ይቆረጣል ነው። ስለዚህ ያ ሰውዬ አንደኛ የውሸት ነው፣ የግብጽ ቤተክርስቲያን የማታውቀው ነው። ስለዚህ አጭበርባሪ በእናንተ በኢትዮጵያ ውስጥ አጭበርባሪ ሆኖ የመጣ ሰው ነበረ ከሆነ እንዴ አሁንም ሊኖር ይችላል። አጭበርባሪ ቄስ፣ አጭበርባሪ መነኩሴ ሊኖር ይችላል። ሶዋት እና ምንድነው አሁን በግል ኃጢአት የሚሰራና የማይሰራ ሰው አለ ነው ጥያቄው። የሰክሰሽን ጥያቄ ከሆነ ግን ሲኖዶስ ነው ይሄንን የሚያደርገው። ቅዱስ ሲኖዶስ ነው። የክህነት ምንጩ ቅዱስ ሲኖዶስ ነው። የሚያወግዝ የሚለይ ማን ነው? ሲኖዶስ ነው። እንዴ ያልገባቸው እነሱ የመሰላቸው ይኸውላችሁ፣ ያ አንድ ጳጳስ ከግብጽ ይመጣና ሰክሰሽንን የሚያስቀጥል ቅስና ዲቁና ይሰጣል። ቅስና ዲቁና መስጠት ግን ቅስናው ዲቁናው እስካለ ድረስ ሲኖዶስ ከሌለ ሰክሰሽኑ በሲኖዶስ ደረጃ የሚቀጥል ነው፣ በጳጳሳት ደረጃ የሚቀጥል ነው እንጂ ቄሶቹማ ተሰብስበው ያንን ማስቀጠልማ ቢችሉ ጳጳሳት እኮ የሚመጡት እኮ የበላዩ ጳጳሱ። ምክንያቱም ጳጳስ የሌላት ቤተክርስቲያን አትባልም፣ ጳጳሳት ከሌሏት ማለት ነው። ስለዚህ ያ ጳጳስ ደግሞ ከየት የሚመጣ ነው? ከግብጽ ቤተክርስቲያን ከሲኖዶስ የሚመጣ ነው። እና ምኑ ነው አሁን እዚህ ከሰክሰሽን ጋር የሚገናኝ ነገር አለው ወይ ነው? ሰክሰስን ማለት የተቋረጠ ነው ያላችሁ ለማለት ነው ያመጡት። ይሄንን ለምንድን ነው ያመጡት? በምሳሌ ያቀረቡት ይሄንን ነው። የኢትዮጵያ ቤተክርስቲያን በመላው ዓለም ሀገረ ስብከት አላት። ያን ለምሳሌ ባለፈው እዚህ ሳንዲያጎ ውስጥ የካቶሊክ ቤተክርስቲያን ጳጳስ ነው አይደለ? በቅሌት ምናምን ኒውስ ላይ ወጥቶ ነበረ። ይሄንን የምታውቁ ሰዎች አላችሁ እዚህ ውስጥ? የካቶሊክ ቤተክርስቲያን መሰለኝ አንድ ጳጳስ ሳንዲያጎ ውስጥ ያለው ጳጳስ መሰለኝ። ይሄን አልሰማችሁ? የሰማችሁ ሰዎች ከታች እስኪ። አሁን የሰውዬ ጳጳስ ነው የካቶሊክ። ያ ማለት የሰውዬ ጳጳስ የሶሪያ ነው መሰለኝ። የሶሪያ የማን ነበር? አይ ቲንክ የሶሪያ ነው መሰለኝ። ያ ማለት ሊቀ ጳጳሱ ነውር ተገኘበት ማለት ሰክሰሽኑ ተቋረጠ የካቶሊክ ማለት ነው። እንዴት ያለ ይጅል እንዴት ከተማረ ሰው ከሚያነብ ሰው እንዴት እንደዚህ ይጠበቃል እንዴ? ከጳጳሳት አንዱ ሳተ ማለት የኢትዮጵያ ቤተክርስቲያን ተሳሳተች ማለት ነው። የግብጽ ቤተክርስቲያን ተሳሳተች ማለት ነው። እና በጣም ነው ያዘንኩኝ እውነት ለመናገር በጣም ነው። የእውነተኛ እንኳን ጳጳስ ቢሆን ማለት ነው። የእውነተኛ ጳጳስ እንኳን ኢትዮጵያ የተመደበው ግብጽ መድባልን የተመደበው ጳጳስ ቢክድ ራሱ ሃይማኖቱን ቢለውጥ ሰክሰሽኑ አይቋረጥም። ምክንያቱም ሌላ ነው የሚሾም ሌላ ተመጣ እኮ አልተገነጠልንም። ለምሳሌ የተሳሳተውን ጳጳስ ተከትለን ከሄድን ተቋረጠ ይባላል። ምክንያቱም ጳጳሱ ከቤተ ክርስቲያን ተለይቷል፣ ይለያል። ምን ማለት ነው? በሌላ አነጋገር የአንድ ሀገረ ስብከት ሊቀ ጳጳስ እምነቱን ቢክድ ሀገረ ስብከቱ ምዕመናን በሙሉ ከዚያች ያንን ጳጳስ ሹማው ከነበረውና ይህንን የካደውን ጳጳስ የሾመችውን ቤተክርስቲያን ጋር ሙሉ በሙሉ ከተፋቱ ህዝቡም ከተፋታ ራሱን የቻለ እንደ ሀገርም ከሆነ ተቋርጧል ይባላል። ነገር ግን ያ ነውር የተገኘበት ተቋርጦ ከወደቀ በኋላ እሱ ተሾሞባቸው ለነበሩት ምዕመናን ሌላ ሊቀ ጳጳስ ከተሾመላቸው ምኑ ነው ተቋረጠ የሚባለው ታዲያ? ሰውየው ነው የተቋረጠው፣ ግለሰቡ ነው። የእውነት እንኳን ቢሆን ማለት ነው እንኳን የእውነት ያልሆነውን የውሸት ሙስሊም ይቅርና ማለት ነው ምንም አይገናኝም። እንደው ገብቷችኋል? ይሄ ተረድታችሁታል? በጥያቄና መልስ ብናደርገው ጥሩ ነው። ቴንኪው። አይ ቀሲስ ከዚህ የበለጠ እንደርሱ አሁን እንደዚህ ብትን አድርጎ አሜን ልጁ ተቀርቶ ቢላክላቸው እኔ ደስ እውነት ብትን አድርገው ነው ያስረዱት። ቃለ ሕይወት ያሰማልን።
በደንብ በትናርገው ነው ያሰቡትና ያልገባው ካለ ግን ይጠይቅ አዳም። ያልገባው ሰው ካለ አሁን ያወራሁት ነገር አቤት በጣም ግልጽ ነው። ቀሲስ እርሶ እኮ ልክ ነው። በጣም ግልጽ ነው። በጣም እናመሰግናለን። እንትኑ ታሪኩ አስተምሮም ግን የነሱ እኮ በዛ ጋር ብቻ አላቆምም። በዛ ጋር ቢያቆም እኮ ጥሩ ነበር ብሏል ቀለሜ። እነሱ እኮ ቅዱስ ማርቆስ ጋር እኮ ነው የጀመሩት። ቀሲስ ከቅዱስ ማርቆስ ጀምሮ እኮ ነው ብለው የጀመሩት። አሁን እንደዚህ ሙስሊሙ ጋር እኮ ቢጀምሩት ይሻል ነበረ። ቅዱስ ማርቆስ ጋር ነው የተጀመረው። ቀሲስ ምን እንበል እሱን? ይሄማ ይኸውላችሁ ይሄ በጣም ይሄ ቀጥታ የዲያብሎስ ውጊያ ነው። ለምን መሰላችሁ? እስከ ልብ አድርጉ። እነዚህ ሶስቱ ጉባኤያት ድረስ በቤተ ክርስቲያን ያልኩት አውት ኦፍ ዘ ቸርች ጥያቄ ሊነሳ ይችላል። በቤተ ክርስቲያን በአንዲቱ ቤተ ክርስቲያን ግን ጉባኤ ኬልቄዶን ላይ ያ መከፋፈል እስከሚፈጠር ድረስ ወጥ አንዲት ቤተ ክርስቲያን ነው የነበረችው። ይቺ አንዲት ቤተ ክርስቲያን ጉባኤ ኒቃያ ላይ ወስናለች። አንዲቷ አንድ ስልጣን ይሄ ሰክሰስኑ ከሐዋርያት ጀምሮ ቅብብሎሹ ያለው ቁስጥንጥንያም ላይ ኤፌሶንም ላይ የሰክሰሽን ጥያቄ በመናፈቃን በኩል ከቤተ ክርስቲያን ውጭ ተወግዘው በተለዩ ሰዎች ካልሆነ በስተቀር በአንዲቱ ቤተ ክርስቲያን ይሄ ጥያቄ ቀርቦ አያውቅም። በአንዲቱ ቤተ ክርስቲያን ምክንያቱም ከዚያ በፊት ቤተ ክርስቲያን የሚባል እንዳሁኑ እንትን አልነበረማ። እነዚህ አምስቱ እንኳ መንበሮች አንዳንድ ጊዜም አራት የሆኑ በነበረበት ጊዜ ጥያቄ ሆኖ ተነስቶ አያውቅም። እና ቀጥታ ማርቆስ ወልድ ያለ ቅዱስ ጴጥሮስ እኮ ማርቆስን ልጅ ማርቆስ የሚለውን ማርቆስን ክህነት የለውም ከሆነ የኒቃያ ጉባኤ አትናቴዎስ መግለጫ እንቀበላለን። አላገጣችሁ ገና አሁን ይሄ እኔ ለዚህ መልስ አልሰጥም በእውነቱ። ይሄ በጣም ማለት ጴንጤዎች ራሱ በዚህ አይመጡ። ይሄ ወራዳነት ነው በእውነት ለመናገር። ለዛ እኮ ነው ጆባዊ ነው ማንሳት አለበታል። ከፈለጉ ጆባዊ ነሶች ናይሲን ክሪድን ኒቂያን እንቀበላለን፣ የቅዱስ አትናቴዎስን ክሪድ እንላለን ከሚሉ ሰዎች ይሄ አይጠበቅም ነበር እኮ የምለው ለዛ ነው። ይሄንን ማንሳት የነበረባቸው ልክ እርሶ እንዳሉት አሁን በቃ ናሪዮስ ምናምን ናቸው። ናሪዮስ ናቸው ይህን ጥያቄ ማንሳት ይህን ጥያቄ አነሱ ማለት እኮ ምን ማለት እንደሆነ ገብቷቸዋል። ይህንን አነሱ ማለት ቤተክርስቲያን በጉባኤ ቁስጥንጥንያ ላይም የወሰነ ቤተክርስቲያን አንድ ሆና ሳይሆን እንደ ጴንጤቆስታል ዲኖሚኔሽን ኧረ ከዚያም የባሰ ነው የሚሆነው ማለት ነው። አብረው ቤተክርስቲያን አልነበረችም ያን ሁሉ ጉባኤ ወሰነችው አይደለም እያሉ ነው። ቤተክርስቲያን አልነበረችም ነው ያ ጉባኤ ላይ ወናምን ባህቲ ቅድስት ቤተክርስቲያን ሶላ ስክሪፕቸር ሶሎ ሆነ እኮ የምንለው ለዚህ ነው። ዝም ብለው እኮ ነው ምንም ራሳቸውን በቃ ጠረጴዛውን ስታዞሩ እግራችሁን እንዳይመታ ያለው እግራቸውን መቱ ወይ አይደለም። አይ ባጃጁ ነው የተገለበጠው። ይሄ በእውነት እንጦጦ ተራራ ላይ ነው የተገለበጠው። እግዚአብሔር በሚያውቀው ይቀጣው። ለዛ የማይሆን አርጊውመንት ነው የምር። ከመጀመሪያው ቢሰሙ ኖሮ ያልሰማችሁ ካላችሁ በቃ ከአምስቱ ብለው አሌክሳንድሪያ ነጯ ብለው ከቅዱስ ማርቆስ ነው የተጀመረው። ከቅዱስ ማርቆስ ተጀምሮ ነው የቀጠለው ማለት ነው። እና እንደዚህ አይነት እንትን የለም ጄሮምን ቅዱስ ጄሮምን እንትን ብለው እንደዚህ አይነት ቀኖና የለም ብሎ ለዛ ነው ኤስድሮስ ራሱ ደንግጦ የመጣው ማለት ነው። ምን አይነት እንትን ነው ማለት የቀኖና ልዩነት ያው ቀሲስ መምህር ጌታውን ስላሉ እርሱም በደንብ እንትን ማለት ይችላል። ከዛ ነው የጀመሩት። እና ይሄ በጣም ሪስክ ያለው ነገር ነው እውነት ለመናገር ማለት ምንም ነገር እኮ ለነገሩ የቤተክርስቲያን ታሪክና የቤተክርስቲያን ቁስል ስለማይገባቸው ቤተክርስቲያን የዛን ጊዜ ስደት ላይ መሆኗ ቅዱስ አትናቴዎስ እኮ ብቻዬን እቆማለሁ ብሎ ነበር እኮ። አርዮሳውያን እንደዛ ቤተክርስቲያን እንደዛ ሲያሳድዱ ምን ሲሉ ዓለም እውነትን ካልተቀበለ ያም against the world ብሎ ነው ብቻውን የቆመው አባታችን ፓትርያርካችን ቅዱስ አትናቴዎስ። ስለዚህ የቅዱስ አትናቴዎስ እንትን የለውም ብሎ እንደዛ ማውራት ራሱ
በጣም ከባድ ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያለውን ጥላቻ እዛን የኢትዮጵያ ኦርቶዶክስን ለመምታት ብለው ከአሌክሳንድሪያ ጀመሩ እና ይሄ ምንም ስላዘቡ ነው። ሶሪ እኔ ጋር ብቻ ነው አይሰማም? ተቋርጦብኝ ነበር። እኔ እናንተ ይሰማችኋል? አረ ጸጥ ጸጥ ብሎ አንተም ሪፖርት እየተደረገብኝ ነው በል እና ኮፒ ሊንክ እንዲያረግ አይ ነው ሪፖርት እኔ እንትን ዘንቱ ባትሪ ጨርሶብኝ እንደዛ ነው። አፖሎ ሰላም በለን፣ ሁላችሁም ሰላም በሉንና ሀሳባችሁን ብትገልጹ ደስ ይለኛል። አፖሎ፣ ፌይት፣ ቤኪ፣ ጌታውንም መምህር ጌታውንም መጥተዋል። አፖሎ ይቀጥል። ቀሲስ ሲፍቱን ይባርኩን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት ነህ? እንዴት ነህ? ሰላም ዋሉ አባታችን። ደህና ነን። አሜን። እኔ እንኳን ያው ብዙ የምንሄድበት ጉዳይ ስለሆነ እና መምህራንም ስላሉ ይቀደሙ የመበጠዘው ቹቹ ሚውተር ምን ማለት ነው? ፍሬድ በእንትኑ ተናዶ ነው ሳያውቅ እያወራ ነው ይመስለኝ። በፍሬኑ መበጠስ። እስኪ አንሚዩት እናድርገውና እንስማው እስኪ ምን ማለት ነው? የምን መበጠስ ነው እያለ ነበር። አንተ ሲበጠስ ነው ያየው። ገደል ገብቶ እኮ ነው እኔ እዛ ደርሼ የመጣሁት። ኤኒዌይስ እኔ በጣም with all due respect ልታከብሩት ልደግፉት ትችላላችሁ። እኔ ችግር የለብኝም። ግን በግሌ አብይ አህመድ እንደመጣ ኤክስትሪም የሆነ እንትን ነበር ድጋፍና ፍቅር እና ትንሽ ቆይቶ ደግሞ ሲቀያየር በቃ እኔ ማቋም የተቀየረና በቃ አንድ ሰው እንደው 5 ዓመት ካልታየ ከዚህ በኋላ ምንም አይነት የማድነቅም የመኮንንም እንትን ሊኖረኝ አይገባም ብዬ ነበር። እና ሁለተኛው አብይ ሆነብኝ ማለት ነው። ሰው ፎር ኖ ሪዝን የተቀየሩ ሰዎች ማለት ሰው የሰጣቸውን አክብሮትና ፍቅር በዜሮ ያባዙ ሰዎች ናቸው። በቃ ሁለቱ ለኔ አንድ ናቸው ማለት አፒራንስ ላይ መጀመሪያ አካባቢ ማያምኑበትን ውስጣቸው የሌለውን ይነግሩሃል። የቆየ ሲሄድ በቃ ማስክ የሰራ ነው ልክ ነበር ማለት ነው። ሰው እንዴት በፓተርን ይዋሻል? በሱ ደረጃ ያለ ሰው አባታችን የአቡነ ጎርጎርዮስ መጽሐፍ እሱ ጋር ብቻ አይደለም ያለው አይደለ? ይሄን ክሌም ቦልድሊ ካቀረብኩ በኋላ እነዚህ ልጆች ያዩታል፣ ያነቡታል፣ ያውቁታል። ሶ ዲበንክ ተደረጋለሁ ብሎ ሰው እንዴት አይፈራም? እንዴት አያፍርም? በሱ ደረጃ ያለ ሰው ኢዮብ ገብቶ እስኪሞግተው ድረስ ቪዲዮ ላይ በደንብ አቀርበዋለሁ። ምንም ያልተቆራረጠ እንደነሱ ያልተከታተፈ ኢዮብ እስኪገባ ድረስ ማለት ነው። ክሌም እያደረገ የነበረው ሙስሊም ጳጳስ እያለ ነው ሲዋሽ የነበረው። ሙስሊም ጳጳስ እያለ ማለት ነው። ልክ ኢዮብ ሲጨምቀው ደግሞ ደብዳቤውማ የውሸት ነው እያለው እንዴት ተቀበሉት የሚለው ህዝቡ እንዴት ተቀበለው እንደ ጳጳስ። ጥያቄው ሰውየው ሙስሊም ነው ወይስ አይደለም? ማን ነው ጳጳስ ነው ወይስ አይደለም ጥያቄው። እና በጣም ነው ያፈርኩት እውነት። እኛ ይሄንን ተረድተን ከዶክተር ስምሪ ጋር እያወራን ነበር ባይዛው ከሳምንት በፊት ገድላቱ ምናምኑ እየተነሱ ሰው ለምንድን ነው የማይወጣው? ይሄንን ኮሩን ነው የምንመታው ምናምን ሲል በቃ ዶንሊ ሊል የሚችለው ይሄ ሙስሊም ምናምን የሚለው ሊያነሳ ነው እንደያልን ብትኖር ደስ ይለኝ ነበር። ከዮባም ጋር እያወራን ነበር በውስጥ እና ትላንት ስቶሪ ላይ ሁላ አድርጌው ወዲያው ነው ርዕሱን የለጠፉት። እነሱ ምን ይዘው ሊመጡ ይችላሉ ብለን ስቶሪ ላይ እያወራን ነበር። ግን በጣም የሚያሳፍር ነው። እኛ ፊት ማንም መቅረብ እንደማይችል ነው ያየንበት።
ኤኒዌይስ ሳምንቱ ለሳምንቱ የምንሄድበት ነው የሚሆነው ማለት ነው። እግዚአብሔር ይስጥልን። መምህር ጌታውን ይሄዱበታ ቃልዮት ያሰማልን። አናፖሎ በጣም ነው የምናመሰግነው። ቪዲዮን ብንለጥፈው እና ብንሰማው ደስ ይለናል። አይ ለቁርስ ይደርሳል። ኢትዮጵያ ላሉት አሁን ማድ ቤት ገብቷል። ፕሮሰስ እየተደረገ ነው። መላከ ገነት ይፍቱኝ ይባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። መምህር ጌታውን ያጥፍቶ ጠፊ አይመስልም ግን እንትኑ ማለት የማርቆስን ሐዋርያነት የጥያቄው ሲያስገቡት በቃ እኛም ጠፍተናል አብረን እንጥፋ፣ ይሄ ያሸባሪ እንትን ይመስላልና ቤተክርስቲያን አብራ ትጥፋ። በስመ አብ በሉ ቀጥሎ። ለማንኛውም መምህር ጌታውን በጣም ይቅርታ ለፌት አለ። ቆይ መጀመሪያ ይቅርታ ፌት አለ ሰዓት እንትን እንዳይሄድብህ አንተ ቅደም እያለኝ መምህር ጌታውን ይቅደሙ። በጣም ይቅርታሽ መምህር ጌታውን ይቅደሙ። ችግር የለም እኔ አሁን የመጣሁት ችግር የለም። ቀጥል። ኧረ ግድ የለም እኔ መቆይ ስለምችል ነው። ይቅርታ መምህር። ጥሩ እሺ፣ እግዚአብሔር ያክብርልኝ። እኔ ብዙ የምናገረው የለም። ቀሲስ በደንብ አስቀምጠውታል። ያ ውይይት ስለሆነ ነው እንጂ ቲንክ እሳቸው በደንብ ገዢ ሀሳብ ነው። በጣም በደንብ አስምረን ልንይዝ የሚገባን አንድ የአፖስቶሊክ ሰክሴሽኑ ተቋረጠ የምንለው እንደው ባነሳው ርዕስ እንውሰደው። ለምሳሌ ፍሬን ሲበጠስ መኪና ምን ይሆናል? በቃ ከእንትን ውጭ ነው የሚሆነው አይደለ? ቢካዝ የፍሬኑ ዋና ፐርፐዙ መኪናውን ለመቆጣጠር እንዲረዳን ነው አይደል? በፍጥነትም ሲሄድ ቀስም ሲል እንደዚህ ወዘተርፈ እና ግን ፍሬን መቆጣጠር ካልተቻለ መኪናው ምንድን ነው የሚሆነው? ዳሜጅ ያመጣል። ነገር ግን አሁን ከዚህ ከባጃጁ ላይ አንዱ ላይት እንትን ቢል ያቺ በቀላሉ ፊክስ የምትደረግ ናት። መኪናው ብዙ እንትን የሚደርስበት ነገር የለም። ልክ ሲምፕል አዛት እንውሰድ። ለምሳሌ የሆነ ኦኬዥን ተፈጠረ። በዚህ በባጃጁ ላይ አንዷ ላይት እንትን እንዳለች ልክ ድራይቨሩ እንዳየ ፊክስ እንዳደረገው ማለት ነው። ያስቀመጥከውን ርዕስ ወስደን ማለት ነው። አዛት ታይም በጣም አማኞች ናቸው ኢትዮጵያውያን። በግብፅ ማነው በመንበረ ማርቆስ ስር ነው። መንበረ ማርቆስ አሌክሳንደሪያ ላይ ነው ያለው። ከዛ ነው የሚላኩት ጳጳሳት። በዘመኑ እንዳሁን የሰለጠነ ቴክኖሎጂ የለም። ለሚታወቀው በፈረስ በምን በጋሪ የሚካሄድበት ዘመን ነው እና ኮሚኒኬሽን በጣም እንትን ነው። ኢንፎርሜሽኖች የምትለዋወጥበት በጣም ቢሃይንድ የሆነ ነገር ነው እና በዛ ሂደት ውስጥ ይሄ በእምነት ያለ ህዝብ ጳጳስ መጣለ ሲባል ተቀበለ። ግን በኋላ ሲጠና አይደለም ጳጳስ አይደለም ይሄ ሰው በስራው ዋጽ የገባ ግን ልክ መብራቷ እንደተበላሸችው አይነት ማለት ነው ለማበላሸት የመጣ ሰው ነው። አባቶች ፊክስ አደረጉት በቃ። አሁን ይሄ ቢግ ኢሹ የሚነሳ ጉዳይ አይደለም። ቤተክርስቲያን ከዚህ በላይ ይሄ በጣም ይምንቱ ነው። በጣም ብዙ ፈተናዎችን አልፋለች የቤተክርስቲያን ታሪክ በዓለም መድረክም በኢትዮጵያ ታሪክም ስናነብ ማለት ነው እና እነዛን ሁሉ አልፋለች እንኳን ይችን ይምንቷን ነገር ማለት ነው። አሁን ለእኔ የሚገባኝ አንድ ነገር ምንድን ነው ግን የፕሮቴስታንት ዓለሙ ይሄ ትምህርቱን አስጥለናል። በቃ ወንድሞቻችን አባቶቻችን ድሮ በጣም እንትን የሚሉበትን የሚፋንኑበትን ሁሉ አስጣሏቸው በቃ። ስለዚህ አሁን የሆነ ሽንቁር ነው የሚፈልጉት ለማጮህ ነገሮችን ማለት ነው። የሆነች መንገድ ማምለጫ ነው የሚፈለገው እና ከዛ አንጻር ነው እንጂ አፖስቶሊክ ሰክሴሽንን የሚያክል ነገር በሆነች በጭረት የምንት በሆነች እንትን ይቋረጣል ብሎ ማሰብ በጣም የዋህነትና ከዛም ካለፈ ደግሞ አላዋቂነት ነው የሚያመጣው ማለት ነው። ምክንያቱም የቤተክርስቲያን ታሪክን ካለማወቅ የሚመጣ ስለሆነ ብዙ አይነት እንትኖች ስለነበሩ ባክ ዘን ስናይ ማለት ነው። ከዛ አንጻር እንየው። ከዛ ውጭ ግን የአፖስቶሊክ ሰክሴሽን ሊቋረጥ የሚችልባቸው ምሳሌዎች ማንሳት እንችላለን። ለምሳሌ የ325 ጉባኤ ሲደረግ አሪዮስን ካወገዙ በኋላ አሪዮስ ይዞ የወጣው ተገነጠለ። የራሱን ይዞ ሲወጣ በወቅቱ በቃ የራሱን ከዛ ከሐዋርያት ቅርንጫፍ ላይ ተቆረጠ ማለት ነው። ብቻውን ወጣ ይዞ አለቀ።
በኋላም ደግሞ እነ መቅዶኒዎስ ሲመጡ ደግሞ እሱን ያሉ ደግሞ አብረው ተገንጥለው ወጡ ማለት። ይሄ ተቋረጠ። ለምን? ያ ሐዋርያት ያስተማሩት ወይም ክርስቶስ ያስተማረው ሐዋርያት የተቀበሉት ሐዋርያን አበው ተቀብለው ያመጡትን ነገር ጠብቀው ነበር አባቶች ሄዱት። በየእንትኑ ላይ የሚነሱ መናፍቃን ግን የራሳቸውን ነገር ፈልገው ስለሚመጡ እየተቆረጡ የራሳቸውን መሰረቱ ማለት ነው። ከዛም በ1054 የተፈጠረው አለ። ደግሞ በካቶሊክና በምንድነው ኢስተርን ኦርቶዶክሶች መካከል የተፈጠረው አለ። መተን ደግሞ በ16ኛው ክፍለ ዘመን ደግሞ ከዛ ደግሞ እነሱ ወጡ ለብቻ ማለት አየው የት ጋር እንትን እንደሆነ ማለት ነው። እና እንዲህ አይነት እንትኖች ናቸው የተፈጠሩት ማለት ነው። ሶ ይሄ አንድ አፖስቶሊክ ሰክሴሽን ተቋረጠ እንደዚህ ሆነ ሲባል እነዚህ አይነት ምንፍቅና ተነስቶ ያ ምንፍቅና ትምህርት ላይ አባቶች ውሳኔ ሰጥተው አውግዘው ሲለዩ እነዛ ምንፍቅናችን አንተውም በዚህ እንቀጥላለን ብለው ሲቀጥሉ ተቋረጡ ማለት ነው። እና እንትን አይደለም ዝም ብሎ በሆነ ታይም ላይ በተፈጠረ ነገር የሚቋረጥ ጉዳይ አይደለም፣ የሃይማኖት ጉዳይ ስለሆነ ማለት ነው። ስለዚህ ይሄ በጣም መሰረታዊ ጉዳይ ነው። ይሄ ሌላው የአባቶች ወይም አፖስቶሊክ ሰክሴሽን የምንለው ኖት ኦንሊ አሁን ስልጣነ ክህነቱ ብቻ ስልጣነ ክህነቱ አንዱ ዋነኛው ትምህርቱም ጭምር ስርዓቱም ጭምር ነው። አባቶች ያስቀመጡልን ሐዋርያት ያስቀመጡልን ትምህርት እስካሁን ቀጥሏል። አሁን እንበልና እነሱ እንደሚሉት ማለት ነው እንበልና እነሱ እንደሚሉት ከመንበረ ማርቆስ ጀምረን እንኳን ብንል አሁን እኛ ቤተክርስቲያን ተቀብላ ያለችው ግን ከዛ በፊት ያለውንም ትምህርት ሁሉ እያስተማረች ያለችው ማለት ነው። ስለዚህ አሁን ያ ሐዋርያት ጌታ ያስተማረው ሐዋርያት ያስተማሩት ከነሱ ቀጥሎ የመጡት አባቶች ያስተማሩት ትምህርት ያላት ቤተክርስቲያን ናት። አሁን እቺ ማለት ትምህርትም ጭምር ስርዓቷንም ስንመለከት እንደዚሁ ማለት ሐዋርያት አባቶቻችን የሰሩልን ስርዓት ነው ቤተክርስቲያን ያላት ማለት እነዚህ ሁሉ አሉ። በዚህ መካከል ግን ፈተናዎች ነበሩ። አዎ ነበሩ። እንዴ እነሱ ጋር እኮ ፈተና ሲመጣ አይደል እንዴ 47000 የደረሱት ምንድነው መካከላቸው በሚመጣው ፈተና እና እንደነዚህ አይነት እንትኖችን የሚያመጡት ግን ምንድነው ብለን ካየነው እግዚአብሔር ባወቀ እነዚህ ሰዎች they lost everything በቃ አሁን ሁሉን ነገር በጥምቀቱም በስጋው ደሙም በአማላጅ ነው ተማላጅ ነው በሚለውም በሌሎቹም ነገሮች they lost everything። ስለዚህ አሁን የሆነች ነገር ሲያገኙ ዘለው የሆነ ገድልም ላይ የሆነች ነገር ሲያገኙ ዘለው እንደዚህ አይነት ነገር ውስጥ ይገባልና እኔ በተለይ ኦርቶዶክሳውያን ወገኖቻችን በደንብ አድርገን እነዚህ ነገሮች ማወቅና መረዳት ያስፈልጋልና ቀሲስ ብዙ ነገር በደንብ ስላስቀመጡት ሐሳቤን ለመግለጥ ነው። እግዚአብሔር ይስጥልኝ አዳሜ። እሺ መምህር ጌታውን ቃለ ሕይወት ያሰማልን። በጣም ነው እናመሰግነው። ፌትዬ አለ አለው አማንሽ በደንብ አድርገህ ሂድበት። በተለይ ከነበርክና ከሰማቸው የተናገሩት ሀሳብ ምናምን በደንብ አድርገህ ሂድበት። የእነሱንም ምናምን ሂድበት። እሺ ቀሲስ ቡራኬ ይድረሰኝ። ገስት ላይ ያላችሁ ሁላችሁም ታች ሁላችሁም እንደምን አመሻችሁ እንደምን አደራችሁ። ያው ዛሬ ፊልም ነው ያየነው። እውነት ለመናገር አብዛኛው ቪዲዮ አለኝ ሪከርድ አድርጌያለሁ እና አናፖሎ ከፈለክ በውስጥ ልልክል እችላለሁ። ምንድነው ትዝ ያለኝ ጲላጦስና ሄሮድስ ሁለት የማይስማሙ ነገስታት ግን ክርስቶስን ለመስቀል በክርስቶስ አንድ ሆኑ የሚል እንትን አለ አይደለ? የመጽሐፍ ቅዱስ መልእክት እሱ ነበር ትዝ ያለኝና አይ ዶንት ኖ ከየት እንደምጀምር አላቅም። በመጀመሪያ ደረጃ በጣም ያዘንኩት ምንድነው ቅድም ቀሲስ እንደተናገሩት ሉተራንስ በተለይ በጣም የምናከብራቸው እነ ዴቭ በሆነ በካቶሊክ እንደውም 10th ሴንቸሪ ላይ ከ10th ሴንቸሪ በኋላ የሆነ የአንድ ሰው የካቶሊክ ስኮላር ጽሁፍ በሱ ነው ሊመዝነን እንትን ያለውና ኢቭን መረጃው ራሱ አይ ዶንት ኖ እንዴት ምን አስቦ እንደሆነ እስካሁን አልገባኝም። ሌላ ግን የሄደው ምንድነው የጄሮም ሌተር 141 ላይ ሜቢ አዳም ሊከፍትልን ይችላልና
ሌተር 141 ቱ ኤቫንጀሊዝም ምን አሁን ዴቭ በጣም ነው የሳተው። አንደኛ የሆነች ሃይላይት አድርጎ ልክ ጄሮም የአሌክሳንድሪያን ነው ከሴንት ማርክ ጀምሮ ያለውን ይሄ አፖስቶሊክ ሰክሰሽን እሱን ምንድነው ለመቃወም ወይም ደግሞ ኮንደመን እንዳደረገ ነው ያቀረበው። ኢቭን የሌተሩ ዓላማ ስለዛ ምንም የሚናገር አይደለም። አይ ቲንክ ሌተር 141 መሰለኝ እና ሌተር 141 አዳም ከቻልክ ጄሮም ሌተር 141 ቱ ኤቫንጀሊዝም እና ዴቭ ምንድነው ይሄን ያመጣው ሁለት ሀሳብ ነው እና በጣም ነበር ያዘንኩት። በደንብ አላነበበውም ሌተሩ። አንደኛ ምንድን ያደረገው ሃይላይት አድርገው ምንድን ያለው ጄሮም በአሌክሳንድሪያ የነበረው ከሴንት ማርክ ጀምሮ ኦኬ ከሴንት ማርክ ጀምሮ የነበረው ይሄ ምንድነው የጳጳሳት ሹመት ትክክል አይደለም የሚል ተናገረ። አንድ ይሄንን ነው የተናገረው which was wrong ማለት ነው። ኢቭን ስለ ጵጵስና ሹመት ምናምን ነገር አይደለም ሌተሩ የሚያወራው። ሁለተኛ ምንድነው እሱ እንትን ያለው የጄሮም ሌተር 141 በአሌክሳንድሪያ ቸርች ከቀሳውስት ነበር ጳጳስ የሚመረጠው። ኦኬ ጄሮም ኦን ሂዝ ሌተር 141 በአሌክሳንድሪያ ቸርች ከጳጳስ አይ ሚን ምንድነው ከቀሳውስት ነበረ። ኦኬ ፕሪስባይተሪየስ የሚለውን ፕሪስባይተር የሚለውን ያው ቄስ ነው በሚል ተረጎመው እና ኢቨን ጄሮም እዚህ ጋር ጀስት ኦኬ አንዴ እንትን ልበል መሰለኝ ላስተካክልና ከቻልኩኝ ልከፍተው እችላለሁ። በጣም አጭር ሌተር ነው። ኦኬ ሶ ምንድነው ሁለተኛውን ነጥብ ያመጣው ለሉተራን እንዲመች ማለት ነው። ይኸውላችሁ አሁን ከካቶሊክ የተመዘዝ ነው ማለት የኛ አፖስቶሊክ ሰክሰሽን ከካቶሊክ ነው የመጣው ለማለት ጄሮም ሌተር 141 ላይ በአሌክሳንድሪያ የጵጵስና ሹመት ሲሰጥ የነበረው ከቄሶች ነው አለ which was wrong he didn't say on his letter so ምን ሊሉ ነው ማለት ነው። ሶ ጄሮም እዚህ ጋር በአሌክሳንድሪያ ቸርች የጌታ ቤተክርስቲያን በምትባለው ጵጵስና ሲሾም የነበረው ከቄሶች ስለነበር ወይም ከመነኮሳት ሶ ሉተር was right ነው። ገባችሁ አይደለ? ሉተር he was a monk he's not a pope። ስለዚህ ሉተራንስ are right። ስለዚህ ሉተራንስ have apostolic succession ይችላል ለማለት ነበር። ግን ቢሆን ጥሩ ነበር። that was not the letter 141 ጄሮም ለምንድን ነው like the intent of the letter ምንድን ነው is to refute the idea that በጊዜው የነበሩ ዲያቆናት አንደኛ እኛ ከቀሳውስት በላይ ነን they were arrogant so እነሱን ለማስተካከል ነበር። it was not about ይሄ ስለ apostolic succession አይደለም። እንደውም እዛው ሌተር ላይ ባነበው ማን ነው ኒቂያ ነው አኬ የሚሉት ምንድን ነው ያለው? እንደውም ማርቆስ ሐዋርያ አይደለም ማርቆስ አልተሾመም ነው ያሉት። በነገራችን ላይ በቅዱስ ጴጥሮስ አፖስቶሊክ ሰክሰሽን የለውም አይታወቅም ሹመቱ ነው የሚለው። ጄሮም ግን ኦን ሂዝ ሌተር ራሳቸው ባመጡት ላይ ላንብብላችሁና ማለት ነው አሁን ስለከፈትኩት ነው። ጄሮም እዚህ ጋር የማርቆስ እንደውም አፖስቶሊክ ሰክሰሽን በደንብ ነው የሚገልጸው። ምን ይላል መሰላችሁ? for even at Alexandria from the time of Mark the evangelist ይላል። አያችሁ ጄሮም ምንድነው የሚለው? ጄሮም እዚህ ጋር ምንድነው የሚለው? ከማርክ ከወንጌላዊ ከቅዱስ ማርቆስ ጀምሮ ብሎ የቅዱስ ማርቆስ አፖስቶሊክ ሰክሰሽን እንዳለው ከዛ የሚመዘዝ እንደሆነ የአሌክሳንድሪያ ቸርች እንደውም ጄሮም እዚህ ጋር በደንብ ነው እንትን የሚለው for even at Alexandria from the time of Mark the evangelist until the episcopates of Heracles and Dionysius, the presbyters always named as bishop, one of their own number, chosen by themselves እያለ ይቀጥላል። ሰዓት ለመቆጠብ የሌተሩ ዓላማ ምን ነበረ?
ዋናው ማለት ነው። there were diacons who were arrogant የሆኑ የማይታዘዙ ዲያቆናት ነበሩ። እነሱን ለማስተካከል ነው even the main purpose of the letter በጊዜው የነበሩ ዲያቆናት እኛ ከቀሳውስት በላይ ነን፣ በጣም ከፍ ሲል እንደውም ከጳጳሳት በላይ ነን ይሉ ነበረ። የዲያቆናት እንደውም ስራ የነበረ ይላል ዲያቆናት የነ ቅዱስ እስጢፋኖስ አገልግሎት የነበረው ምንድን ነው? ማዕድን ላይ ነበር አይደለ የተሾሙት። በጊዜው በቤተክርስቲያን የነበረውን ያንን ማዕድ ላይ በተለይ የነበረውን ውዝግብ እሱን ምንድን ነው ሃንድል ለማድረግ ነበር እና በጊዜው የነበሩ ዲያቆናት አንደኛ እኛ ከቀሳውስት በላይ ነን፣ ከቀሳውስት አንተናነስም የሚል አሮጋንት ዲያቆናት ነበሩ። ሌተር 146 ማን ነው ዴቭ ያመጣው ማለት እና እነሱን ለማስተካከል ነበር። ከዛ በተረፈ ምንድን ነው ይሄ ሌተር 146 በጣም ሰፊ ነው። እንደውም የአሌክሳንድሪያን ቸርች ይሰማል? ይቅርታ አለው አይደል አዳሜ? አዎ አለ። እሺ። እና እንደውም ጄሮም ምንድነው የሚለው ቅዱስ ጳውሎስ ይሄ ፕሪስባይተርስ ወይም የቤተክርስቲያን ሽማግሌ የሚለውን እና ኤጲስቆጶሳት ጳጳሳት የሚለውን ኢንተርቼንጅብሊ ነው ሲጠቀም የነበረው ብሎ ዲያቆናት፣ ፕሪስባይተርስ ቀሳውስትን፣ ቢሾፕስን ማክበር እንዳለባቸው የሌተሩ እንደውም ዋና ዓላማ ያ ነው። እንደውም ኮት ያደርጋል የቅዱስ ጳውሎስ መልእክትን ወደ ፊልጵስዩስ ሰዎች ላይ ቻፕተር 1 ቨርስ 1 ላይ ማለት ነው። የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስ እና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ይልና እዚህ ጋር ኤጲስቆጶሳት ብሎ የሚጠቀመው ፕሪስባይተርስ ማለት ነው። ከዛም ጄሮም ምንድነው የሚለው ኢንተርቼንጅብሊ ነው ሲጠቀም የነበረው ኢቭን ቅዱስ ጳውሎስ። ለምሳሌ የሐዋርያ ሥራ ምዕራፍ 20 ላይ ቁጥር 28 ላይ መሰለኝ በገዛ ደሙ የዋጃትን ቅድም ኤጲስቆጶስ ያለውን በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ብሎ ጄሮም ምንድነው አሁን እዚህ ጋር ሌተር 146 ላይ እንትን ያለው he knows that the only function a bishop performs that okay like ምንድነው ቢሾፕ የሚለውና ፕሪስባይተር የሚለው was used interchangeably። ከዛ በተረፈ ደግሞ እንደውም ከኦልድ ቴስታመንት አናሎጂ ጋር አሁን በእኛ በኦርቶዶክስ በካቶሊክም ያለው በኢስተርንም ለምሳሌ ጳጳሳት አሉ ሚን የጳጳሳት አለቃ አለ። ወይም ደግሞ ይሄ ሶስቱን የክህነት ደረጃዎች እንደውም ኦልድ ቴስታመንት አናሎጂ ይሰራል። አሁን እኛ የክህነት ደረጃዎች 3 ናቸው። ቢ ቀስ ሊያግዙኝ ይችላሉ። ድቁና አለ፣ ከዛም ቅስና፣ ጵጵስና። እሱን እንደውም ከኦልድ ቴስታመንት ጋር አያይዞ ለምሳሌ በኦልድ ቴስታመንት ይሄ የብሉይ ኪዳን ክህነት አሮን ነበረ አይደለ? አሮንን ልክ እንደ ቢሾፕ ነው አናሎጂ የሚሰራው። ከዛም የአሮን ልጆች ነበሩ፣ ከዛም ሌሎች ሌዋውያን ነበሩ ብሎ he made such analogy። አጠቃላይ ግን ጊዜ ላለመውሰድ የነበረው ይሄ ዴቭ ያመጣው ሌተር እንደውም ጄሮም እዛ ላይ ፕሪስባይተር የሚሰራው ሚን ቢሾፕ ብቻ የሚያከናውነው ነገር አለ። ለምሳሌ ቱ ኦርዴን ድቁና ወይም ቅስና መስጠት የሚችለው ቢሾፕ ነው ብሎ ግን ሁለቱ ወርዶች ልክ ቅዱስ ጳውሎስ እንደተጠቀመው ቢሾፕ የሚለውና ፕሪስባይተር የሚለው was used interchangeably ይላል። ከዛ በተረፈ ግን በጣም አኬ የገረመኝ አንደኛ 12ቱ ሐዋርያት ሌላ ያው ሙሉ ቪዲዮ ስላለ ሐዋርያት ቅብብሎች ነበራቸው ወይ ብሏል። በነገራችን ላይ እንዳደነግጡ ቪዲዮ ሲሰራ ሐዋርያት ራሳቸው ሐዋርያዊ ቅብብሎች ነበራቸው ወይ እያለ ነበር። እንግዲህ የነቢያት ቅብብሎች የለም።
በዚህን ያክል እንትን መውረድ እኔ በጣም ነው እየገረመኝና ዴቭ አይ ቲንክ መጨረሻ ላይ ተጸጽቷል መሰለኝ። እንደ ይሁዳ ሜቢ ንስሐ ካልገቡ እንደሚጠፉ ነው። ይሁዳ ምንድን ነው ጌታችንን ካስያዘው በኋላ እንግዲህ እሱ እንደዚህ ይሆናል ብሎ አላሰበም ነበር አይደለ? ሌላ ጊዜ እንደሚያደርገው ጊዜው ሳይደርስ እንግዲህ አልፎ አልፎ ምንድነው ሊይዙት ሲፈልጉ ጌታችንን ይሰወርባቸው ነበር ይላል። ያው ጊዜው ስላልደረሰ ይሁዳ ያው ገንዘብ ወዶ እሱንም አስበው ስሜ አሳልፌ ብሰጠው ሊይዙት አይችልም ብሎ አስቦ ነበር እና ጊዜው ደርሶ ነበር ጌታችን ያው ስለኛ ቤዛ የሚሆንበት። ግን ምን ይላል? ተጸጸተ ይላል። ከዛም ዴቭም አይ ቲንክ ተጸጽቶ ነበር። በነገራችን ላይ ሳይጸጽተው አይቀርም። አይ ዶንት ቲንክ ጥሩ እንቅልፍ እንደሚኖረው። ከዛም ብር ምንድነው 30 ብሩን ወይም 30 ዲናሩን መለሰ ይላል። ግን ንስሐ አልገባም። ስለዛም ጠፋ። እንደ ወንድም እንደ ጴጥሮስ ንስሐ ገባ ተብሎ ነበር እና አይ ቲንክ ተጸጽቷል ብዬ ነው የማስበው። የጋንም ደጆች አይችሏትምና የመውጊያውን ብረት ብትይዝ እና በጣም ነው የማመሰግነው። በጣም ይቅርታ ስላበዛው ይቆየን። ፌድዬ ቃል ያሰማልን እና አይ ከጸጸተውም እኮ ደስ የሚል ነገር ነው። ህሊናውን ተጠቅሟል ማለት ነው። ማለት ትክክል ነው። ሰው ሊጸጸት ይገባዋል። ሰውን በስህተት አኪዩዝ ያደረገ ሰው ከሆነ ሊጸጸት ይገባዋል። ህሊና አለው ማለት ነው። ከተጸጸተ ህሊና አለው። በህሊናው እንትን እያለ ነው። ስለዚህ መጸጸትም ይገባዋል። ከተጸጸተ ትክክል ነው እና እዚህ ላይ የረሳው አዳሜ ሌላ ምንድን ነው ይሄ አፖስቶሊክ ካኖን ነው ያነሳው እና አሌክሳንድሪያ ማለት አፖስቶሊክ ካኖን እንግዲህ ከጉባኤ ኒቂያ በኋላ ነው አይደለ የነበረው? ካልተሳሳትኩኝ ያለቀው አይደለ? ይሰማል? ምን አልክ? የሐዋርያቱ ካኖን ኦኬ። አሁን እሱ ምንድን ነው መሰለ ያደረገው ከ251 በፊት ያለውን ነው አይደለ? ኢቨን ጄሮም አለ ብሏል። ግን ጄሮም እያላለውን ነው ሲል የነበረው። ግን ምንድነው በአፖስቶሊክ ካኖን አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበትን ፍትሐ ነገሥት እዛ ላይ እየጠቀሰ ጳጳሳት መሾም ያለባቸው በጳጳሳት ነው ብሎ ምንም ቀኖና ባልተሰራበት ከ251 በፊት ሄዶ ነው አሁን ያለውን የዘመናችን ይሄ ምን ማለት መሰለ አሁን ባለው መጀመሪያ ያሉትን ራሱ አሁን ባለው ህገ መንግስት ከተሰራ በኋላ ኢዛና እና ሳይዛና ጋር የነበረውን ስትከስ ማለት ነው። this is what he did እና በአፖስቶሊክ ካኖን መሰረት አለ which is after ጉባኤ ኒቂያ I think 380 even 4th century ላይ ነው ያለቀው። ማለት ጳጳሳት በጳጳሳት መሾም አለባቸው። ሌት 3 something ሶስት ምናምን ትክክል። አንድ እሱን ያነሳው። ከዛም ደግሞ ፍትሐ ነገሥት አለ። ፍትሐ ነገሥት አለ እና ሌሎች አባቶች ይሄ የጵጵስና ሲመተ ጵጵስና ጳጳሳት እንዴት መሾም አለባቸው የሚለውን ካኖን በደንብ ዘረዘረው። እኔ አይ ቲንክ ሂ ሎስት ሂዝ ማይንድ። ከዛ ምንድን ያደረገው 381 7th century ሌሎችም ቸርች ስኮላር ጳጳሳት መሾም ያለባቸው በጳጳሳት ነው አለና የጄሮምን አነሳና ከዛ ምን መሰለ ያደረገው 251 በፊት ጄሮም ሲጀምር የአሌክሳንድሪያ ቸርች እንደውም እንደ ምሳሌ ነው የጠቀሰው። በአሌክሳንድሪያ እንደ ምሳሌ ጠቀሰች። በካህን የተሾመ ጳጳስ አለ ብሎ ነው ይቅርታ ጋር። አዎ እንደዛ እኮ ነው ዋና ሀሳቡ ያርለ አትናቴዎስም ኦኬ ላይክ አሁን እኮ መነሻው ከመጀመሪያው ምንድነው ያው አኬ ምንድነው ያለው የእሱንም ልጨምር አንድ ላይ መርጅ አድርገው ስለሆነ ሲያወር የነበረው አንደኛ ሴንት ማርክ ወዝና ተና ፖስትል ኦኬ ሴንት ማርክ ከየት እንደተሾመም አይታወቅም። ካን ኢማጂን አይ ቲንክ ኢዮብ ሊያግዘኝ ይችላል። ኢዮብ በቀጥል አንድ እየጻፈ ሊሄድ ስለሆነ በዛው ልሳና በታችሁ ብዬ ነው። ግን
ዴር ሆል ጎል ዋና ዓላማቸው ምንድነው? አፖስቶሊክ ሰክሰሽን የሚባለው ነገር አስተምሮ ላይ ነው እንጂ ይሄ ክህነቱ ላይ አይደለም ብሎ ለመሄድ ነው። ዋና ሀሳባቸው እሱ ነው ማለት እኛን አጠቁን እንጂ ሁሉንም ቦታ የአፖስቶሊክ ሰክሰሽን የሚባል እንደዚህ ቅብብሎሹ በአስተምሮ ነው እንጂ በእንትን የለም ለማለት ነው። በቃ ዋና ጎላቸው እሱ ነው። ግን ያው ኢትስ ቬሪ ሪዲኩለስ ማለት ለእነሱ የማያዋጣው ማለት ነው። አስተምሯቸው ደግሞ ምንም በዛም ቢሄዱ ራሱ የእነሱ አስተምሮ አይገኝም። አምስቱ ሶላዎች ቢባል ሞነርጂዝም ቢባል ሶላ ግራቲያ ቢባል ምንም ነገር ቤተክርስቲያን የማታውቀው አስተምሮ ነው የያዙት የነሱ ማለት ነው። ግን አስተምሮ ነው ሰክሰሽን አስተምሮ እንጂ እንትን አይደለም ለማለት ነው። ዋና ግባቸው ይሄ ነው፣ የታወቀ ነው። ከዛ ውጪ ሌላ ምንም አርጊውመንት በዚህ ቢሉ በዛ ቢያመጡ ካሁን በኋላ እነዚህ ሰዎች ራሱ ማለት እንትን ብለው ራሱ አባቶችን አሁን መጥቀስ ይችላሉ። አባቶችን መጥቀስ ይችላሉ እነዚህ ሰዎች አሁን ላይክ ከዚህ በኋላ እኔ አይ ዶንት ቲንክ ሶ። ምክንያቱም ኑል ኤንድ ቮይድ የሆነ ክህነት ያላቸው አባቶች ለነሱ ማለት ነው። ኑል ኤንድ ቮይድ የሆነ ምኑን ነው አባቶች የሆኑት? ዞሮ ዞሮ እዚህ ፕላትፎርም ላይ ብዙ ወንድሞቻችን ሲሰሩ ነበረ። ሶላ ስክሪፕቸራ ምናምን ስክሪፕቸር ፕላስ ትራዲሽን ምናምን የሚባለው ነገር የለም። ሶላ ማለት ሶሎ ነው። ዛሬ ይሄንን ነው ያሳዩ እና ብቻ ሻውት አውት ቱ ቀለሜ ብለዋል። እሱን ነገር ከአንድ ሜንሽን ላድርገው። የገድል ኤክስፐርት ኤርሚያስ ብለው አመስግነውታል። በጣም እንዴት የሰባተኛ ማለት እሱን ልቶ እና በእንትን እንዴት ኤክስፐርት ትላለ አንድን ሰው በጣም ገራሚ ነው እና ለእሱም ሻውት አውት ቱ ኤርሚያስ። እንግዲህ ዛሬ ወደ ክብሩ ተመልሷል። ገደል ኤክስፐርታችንን በጣም ነው የሚያሳፍር ማለት ሃይፕ ሻራውት ማለት አላውቅም። በጣም ነው ያፈርኩት እኔ ለእነሱ አይስዌር ማለት ነው። እና ድምፃችንን እናሰማለን ስለ ኤርሚያስ ነው ያሉት። ተርጉመን ልሰናበታችሁ። አዳምሻታቸው እየሰማችኋለሁ። ደህና ደሩልኝ። መልካም ምሽት ወንድሞች አባቶች፣ ደህና ደሩ። ፌት ሀሳብህን ጨርስ። እሺ አዎ የባይ ደህና ደራ። እሱ እንደተናገረው ምንድነው አፖስቶሊክ ሰክሰሽን ምንድነው ትምህርት ነው እና ይሄ ፕሪስትሁድ ወይም ሆሊ ኦርደር ስልጣነ ክህነት የሚባል ማውራት የለባችሁ ነው ኢዮብ እንዳለው። ለምን መሰለህ? እነሱ አንደኛ ኦፍኮርስ ሉተር ዋዝ ናት ኤ ፖፕ። ስለዚህ ፕሬስባይተር ነበር አለ ወይም የሆነ መነኩሴ ነበረ። አሁን ምንድነው እያደረጉት? ካኖን ባልነበረ ሰዓት ቤተክርስቲያን በስደት በዘመነ ሰማዕታት አለ። በዘመነ ሰማዕታት እንደውም የሰማዕታት ቤተክርስቲያን ነው የምትባለው። ቀሲስ ሊያግዙ ይችላሉ። አሌክሳንድሪያ አለ፣ በዛ ነው የምትታወቀው። ከ251 በፊት ያለውን እሱን በምን ነበር እንትን ያለው? ካኖኑን አመጣና 380 ላይ ኦኬ አፖስቶሊክ ካኖን፣ ከዛም ፍትሐ ነገስት። ይኸው በፍትሐ ነገስትም አባቶችም በቤተክርስቲያን ካውንስልም ምንድን ነው እየተደነገገው ጳጳሳት መሾም ያለባቸው በጳጳሳት ነው። ኦኬ ያ ሂዝ ራይት። ይሄ ግን መች ነው የተሰራው ነው? ጳጳሳት መሾም ያለባቸው በጳጳሳት ነው አለና ግን ከ251 በፊት የነበረው ማለት በአሌክሳንድሪያ ቸርች ቢፎር ሄራክለስ እና ማነው ዲዮኒሲየስ አይደለ? ከእሱ በፊት ግን የነበረው ብሎ የጀሮምን ጠቅሶ which was wrong ኦኬ የጀሮምን ጠቀሰና ከቄሶች ነበረ ኦኬ ሜሪድ ወይም አንሜሪድ ከነበሩ ፕሪስትስ ከዛ ነበረ ቢሾፕ የሚሾመው ይላል። እንደዛ የሚል የለም። እንደውም የመጨረሻውን ላንብብና ጄሮም ምንድን ያለው? ቅዱስ ጳውሎስ ፕሪስባይተር የሚለውና ቢሾፕ የሚለውን ኢንተርቼንጅብሊ ይጠቀም ነበር። ዲስ ሌተር እሱ እየጻፈ ያለው ፎር ዲ አሮጋንት ዲያቆንስ ነው። ኦኬ ካህናትን የማያከብሩ በጊዜው ይቅርታ አድርግልኝና ዲኖሲየስ ነው በካህናት የተሾመው ያለው ኖ እዚህ ላይ የሚጠቅሰው አሁን ጄሮም እሱ ያለው ከኮፕቲክ መካከል
ጳጳስ 14ኛው ጳጳስ መሰለኝ 14ኛው ጳጳስ ናቸው ዲዮናስዮስ እና እሳቸው ናቸው በእንትን የተሾሙት ከመነሻው ነው እንጂ የሚለው በቃ ከመነሻው በአሌክሳንድሪያ ከሴንት ማርክ ጀምሮ የነበረው ሹመት በቃ ትክክል አይደለም እኮ ነው የሚለው። ለምን ከካህናት ከቄስ ነበር የሚሾመው እንጂ ከቢሾፕ አልነበር። የራሳቸው ቀኖና ነበራቸው። ማርክ እኮ የታወቀ እኮ ነው። ዩሲቢኤስ ላይ አለ። ማርክ ሴንት ማርክ የተሾመው በፒተር ነው። ኦኬ ሴንት ማርክ እንደውም ስልጣነ ክህነት የሚባል የለውም ነው ያሉት። ሲጀምር ሐዋርያ አይደለም። ዩሲቢኤስ ላይ እኮ አለ። ዩሲቢኤስ ላይ አለ። ኢቭን እነሱ እሳቸው ሊሆን አይችልም፣ ግን ዲዮናስዮስ የሚለውን ምናልባት እሱ አረ ኢቭን አሁን ዴቭ ያመጣው ላይ በራሱ ገጀራ እኮ ነው ዛሬ ጄሮም ሌተር 146 ነው ሶሪ 144 እያልኩን መስለኝ እስካሁን የማወራው 146 ሌተር 146 እንዳለ የሚያወራው እስናት አባውት ፕሪስባይተር ምናምን ቢሾፕ አይደለም። አሮጋንት ዲያቆናት ነበሩ፣ ካህናትን የማያከብሩ ለነሱ ነው የተጻፈው። ይንቁ ነበር ከቄሶች ይልቅ ለጳጳስ ክብር የሚሰጡ ግን ቄሶችን የሚንቁ እንደውም ስራቸውን እንደውም አንድ ቃል ልናገር ሶሪ እዚህ ጋር ለምሳሌ ሲጀምር ምንድን ነው የሚለው? ኦኬ we read in Isaiah the words the fool will speak fully. Okay, and I'm told that someone has been mad enough to put diacons before presbyters. Okay, መቼም ያበደ ሰው አለ ከቀሳውስት በላይ ነኝ የሚል ያው ለዲያቆናት ነው። ዲያቆናት ከቀሳውስት በላይ ናቸው ወይም እኩል ናቸው የሚል this is therefore okay that is before bishops ይልና okay for when the apostle clearly teach that presbyters are the same as bishops must not a mere server of tables and of widows Acts 6:1-2 be insane to set himself up arrogantly over men through whose prayer the body and blood of Christ are produced. አሁን ዴቪችን ያዛትና የሳተው ምንድን ነው? ጄሮም ምንድን ነው እዚህ ጋር የሚለው? ቅዱስ ጳውሎስ እኮ ቅድም በተናገርኩት ፕሪስባይተርስ የሚለውና ኤጲስቆጶሳት የሚለውና ቢሾፕስ የሚለውን ኢንተርቼንጅብሊ ይጠቀም ነበር። ሶ የግዴታ ጳጳስ ወይም ይሄ ስልጣነ ክህነት የግድ ነው ጳጳስን ጳጳስ መሾም የለበትም ነው። ያው የማርቲን ሉተር እንትን ትክክል ነው ነው እና በአሌክሳንድሪያ የነበረው ደግሞ ሹመት ከቄስ ነበር እንጂ ጳጳሳት ከጳጳሳት አይሾም ነበር የሚል ነበር። this is wrong። ጄሮም እዚህ ጋር የሚለው ምንድን ነው? ፕሪስባይተርስ እኮ ማለት ቢሾፕ ማለት ናቸው ብሎ ቄሶችን ለሚንቁ ለዲያቆናት ነው እንደውም የጌታ ስጋና ደም የሚያቀብሉ እነሱን ማክበር አለብን እያለ ከዛም ወደ መሃል ላይ ሶሪ I'm taking time ብዙ ከዛም ወደ መሃል ላይ for even at Alexandria okay when subsequently one presbyter was chosen to preside over the rest this was done to remedy schism and to prevent each individual from rending the Church of Christ by drawing it to himself እንደውም ጄሮም እኮ ጥሩ ነው እኮ ነው ያለው ከነበሩት ፕሪስባይተርስ አሁን በአሌክሳንድሪያ ከነበሩት ፕሪስባይተርስ አንዱ ይመረጥ ነበር። እንደውም ይሄ ምንፍቅናን መለያየትን እንትን ለማለት አንድ መሪ መምረጣቸው ኢትስ ጉድ እኮ ነው የሚለው ካለ በኋላ ምንድን ነው የሚለው? ዴቭ ግን ይህን ምንድን ነው ያደረገው? ጄሮም እዚህ ጋር እየተቃወመ ነው የሚለው which is wrong። ከዛ ምን ይላል? for even at Alexandria from the time of Mark the evangelist ለምሳሌ በአሌክሳንድሪያ ከቅዱስ ጳውሎስ ወንጌላዊ ጀምሮ ይሄው ጄሮም ቅዱስ ጳውሎስ ኦኬ አፖስትል እንደሆነ ወንጌላዊ እንደሆነ ከቅዱስ ጴጥሮስ ስልጣነ ክህነቱን ምንድነው የጵጵስና እንደተሾመ ይናገራል። አይታወቅም ላሉት ማለት ነው እነሱ for even at Alexandria from the time of Mark the evangelist until the episcopates of Heracles and Dionysius the presbyters always named as bishop one of their own number chosen by themselves and set in more exalt position ይላል። ያው መጨረሻ ላይ ዲያቆናቱን ይገስጽና ይሄ መደረግ እንዳይገባው እያለ ይቀጥላል ማለት ነው። አላብዛ ቴንክ ዩ ሀሳባችሁ ማሰማት የምትፈልጉ ሉተራውያን ካላችሁ ብትገቡ ደስ ይለናል።
ሀሳባችሁ እንዲሰማ ሀሳባችሁ አይ እንደዚህ ነው ያለው ማስረዳት አይ የተሳሳተ ነው እናንተ የተረዳችሁት የምትሉ ካሉ ገብታችሁ ማስረዳት ትችላላችሁ። እንትን ልሞግታችሁ ምናምን አለን አይ የተነገረው እንደዚህ ነው እኛ ግን ያለው እንደዚህ ነው ማለት የምትፈልጉ ካላችሁ Please contact police at 52 Division or Crime Stoppers. እኔ ላወራ አይደለም አዳምሻ የመጣሁት ቢሃምብልን ፎሎ አርጓትና አዳም ወይ ማይክ በማይችሉበት ቀን እሷ ላይቭ ስለምትገባ እዛ ኦርቶዶክሳውያንም ሌሎቻችሁም መምጣት ትችላላችሁ ለማለት ነው። ማስታወቂያ ለመስራት ሃይ ኤቭሪዋን ከታችም ከላይም ያላችሁ በጣም ደስ ይለናል። ሁላችሁም ፋሎ ብታደርጓት ደስ ይለናል። እኔን አይደለም እሺ ቢሃምብልን ቢሃምብልን ፋሎ አድርጓትና በተለይ በዚህኛው ሰዓት ላይ ብዙ ጊዜ ቤት የመክፈት ችግር ስላለ እባካችሁ ሁላችሁም ፋሎ አድርጓት። እኔ ኦልሬዲ ያው ፋሎ አድርጌያለሁ። ሌሎቻችሁም ፋሎ አድርጉ። በጊፍት ባርኩኝ ፈለጋችሁ። በአንበሳ ቢሆን ይመረጣል። ዛሬ አንበሳ ነው የምፈልገው። ሌላ ትርኪ ሚርኪ አልቀበልም። በገዛ ቆንጨራዬ ማለት ዛሬ ነው። ያኛው የጊዮርጊስ ነው፣ ይሄኛው ዛሬ በእውነት ብቻ በጾሙ ቅቤ መጠጣቴ ነው እንጂ ትንሽ ደግሞ አልሰማሁም። የሚገርመኝ የእነሱን እዛ አኬ ጋር የሚመረቅ የምፈልገው ነገር ስለነበረ እያዳመጥኩ ነበረ። መጽሐፍ ነበረ እና አልሰማሁም ነበረ ወሬውን ካቻፕ ከዛ በኋላ መጽሐፉ የሆነ ገባኝ ብቻ ከዛ በኋላ ካቻፕ አረኩኝ እና ጥሩ ሰዓት ነበር። እኔ አሁን ኤስድሮስ ሲገባ ነው እኔ የገባሁት። ኤስድሮስ እያወራ እያለ ማለት ነው። እና እስካሁን ያልገባኝ ነገር ምንድን ነው የአሌክዛንድሪያ ቢሻፕ የሚሾመው በእንትን ነበረ በካህናት ነበረ የሚሉት ነገር እስካሁን አልገባኝም። አርጊመንታቸው አልገባኝ። ኤስድሮስ ሲገባ ነው የገባሁት እና ምን ያወሩትን ቀን ምንም አልሰማሁም። ኦን ኤንድ ኦፍ ነበርኩ፣ እየገባው እየወጣው ነበረ። ብዙ ሴንስ የማይሰጥ ነገር እየተወራ እንደነበር ገብቶኛል። እና ለዚህ ነው እንደ በሬን ያረድኩት ብዬ ይህ ሁሉ ፖስተር ተሰርቶ ምናምን። ከአሁን በኋላ ፖስተር ካልሰራችሁ አዳማን መጣም እናንተ ጋር። ይህ እኮ ፍሬን የለቀቀ ባጃጅ ነው እና ፍሬን የበጠሰ ባጃጅ ሁሉንም ነው የሚገጨው። አፖስትሊክ የለ ምን የለ ሁላችሁንም ነው የሚገጫቸው። ፖስተሯን ሳይን ዛሬ በቃ ቀስ እያለች ግን ተነስታለች ወደ መሀል መሰለኝ ፖስተሯ ራሱ። እኛ የከፈት ነው ቤት የከፈት ነው መጨረሻ ላይ በተናገራችሁት ንግግር ነው እና ሌላኛውን ፓርት አልሰማሁም የእውነት እኔ ቢዚ ነበርኩኝና አልሰማችሁም። የመጀመሪያ አካባቢ ግን ከኤስድሮስ ጋር የነበረው ሙሉን ኮምፕሊትሊ ሙሉን አዳምጫለሁ። የጋዲሳን ሙሉን አዳምጫዋለሁ። የኢዮባን ሙሉን አዳምጫዋለሁ እና በዛ መሰረት የተሳሳተ ነገር ነበረ። እኔም እሱ ላይ ነው ኤስድሮስ ላይ ነው እኔም አክቹዋሊ የመጣሁት ኤስድሮስ ላይ ነው የሰማሁት። ኤስድሮስ ሲያወራ ራሱ በቃ ጥሩ ነበር፣ ጸጥ ብሎ ማዳመጣቸው ምንም ሀንቾ ማዳመጥ እኮ አያስፈልገውም ነበር። በቃ መጨረሻ ላይ በዛ መልኩ የ3 ሰዓት የ2 ሰዓት እንትን በ6 ደቂቃ ዲባንክ ማድረግ በቂ ነበረና ብዙ ሰው ወዝን ወርዝት እያለ ስለነበር ደግሞ ብዙ አላጓጓንም ለማለት ነው። አዳሜ ቅድም እኮ አማን ክርስቲያን ገብቶ በ5 ደቂቃ እኮ በቃ ዱቄት አድርጎት ወጣ። ቅድም ከፍቶ ነበር ለ30 ደቂቃ
You guys, can you be quiet just a second? I want to be too. Yeah, አማን አስበዋል። አማን ክርስቲያን እና ወደ 60 ሰው ነበር እንደውም ሰው ተበታትሮ እንትን ብሎ ወጣ። ግን ሁላችሁም ከበር ያላረጋችሁ እኔ ቅድም ልጆች እየረበሹ አመለጠኝ ፓርት አለ መንበር ተሽጧል ብለዋልና እሷን ፓርት ነገ አንብበን በደንብ ሰምተን እንገባበታለን። ማለት መንበሩ በስንት ተሸጠ ማን እንደገዛው ምናምን ቼክ ማድረግ አለበትና አረ አዲስ ለእንትን ራሱ አይመጥኑም ራሱ ለይሄ ለአላ ለምንም ችላ ብለን ነው እንጂ ያለብን። ይሄም አሁንም እኮ ክብር ስለሰጠናቸው ነው እንጂ ካሁን በኋላ ማናዳምጥ የጸጋ ብቻ ነው እሱ ዋዳውሽ። አረ ራሳችንኛ ወደ ጸጋ ብቻ ነው የምንመለሰው እንዴ እንዳል በጣበጥ በቃታቸው አሁን እንደውም በጣም እኮ አክብረናቸው እኮ ነው በጣም እንዴት ነው ጠብቀናቸው ስለነበር ጥሩ ጥሩ ፖይንት ያነሳሉ በሚል እንጂ የናል እንኳን እንዴ እንትና የሚያነሳው ራሱ እኮ ጠንከር ያለ ነው። አካልኩ ቀስ ብሎ ወጣ ጨረሻ ሼም ያዘው ሲያቅ ነው መሰለኝ መጽሐፉን ሀና ላገፔ ምን እንዳላችሁ ታውቃለች? ሀና የዴቭን ብቻ ቆርጠ ፖስት አድርገው ሌላው ይቀራለች እና እኔ ደግሞ የዴቭን ቢሆን ስተት ነው ስተት በስተት ነው እና ባያስጠጡት አልኩኝ። አይመጥነውም ለሱ ያው ከነበረው እኔ ደግሞ ምን አደርጋለሁ እንዳለ ሙሉን እቀበልና ከሰው እየቆራረጡ ሙሉን ለጥፈዋል። እንዳትናደጅ እና እንኳን ለምዷል ምንም አይመስላት። ያልቀዳው ሰው የለም ዛሬ በተለይ መጨረሻ አካባቢ አይ ሙሉን የቀዳ ከዛ በፊት የነበረውን የቀዳ ሰው ነው ፈልገው አለ። በጣም ብዙ አለ በጣም ብዙ ሰው ነው እንለጥፈዋለን ብለዋል። በጣም በቃ ትልቅ ነገር ምናምን ኒውክሌር የሰሩ ነው የመሰላቸው እና እኛ ደግሞ እንደ ኢራን ኒውክሌር ሰርታ አሜሪካ እንዳበደችው ምናብድ መስሏቸው በቃ ለጥፎ ምናምን እነ ኤቢ ምናምን ያመሳይ ማለት ነው ዋው ምናምን ኢምፕሬሲቭ ሆኖ ለጥፎ ሲሉት ነበርና ሰው 40 ዓመት ተምሮ ይሄንን እንደ አዲስ ነገር ያቀርባል እንዴ? ግን ከምሬ ነው ብላችሁ 40 ዓመት እና ኤቢ እንደሚለው ደግሞ 10 ምናምን ዓመት ቴዎሎጂ ትምህርት ቤት ተምሮ እንደ ብራይን ነው መረጃ ነው ለኔ ግባት የሆነ ሲል ነበርና I was very impressed by him ማለት ነው። አብይ ከሰከንድ እና ዩቲዩብ ላይ ሲለጠፍ መስማት ትችላላችሁ። ለኛም ጥሩ ነው። ኔክስት ታይም የተሻለ ሙግት ይዛችሁ ነው አንዬ ደስ ያለሽ ስታስተናግጂ ዛሬ ሽርጉድ ስትይ ቤትሽ ሳሩ ስትጎዘጉዡ ምናምን ከነጋስ ማለት አልቻልኩም ሶሪ እና አንዬ ደስቲ ነበረ ታች ያለሽ አይ ነው ቤትሽ ያምር ነበረ። ሳራ ጎዛጎዝሽ ምናምን ለስላሳ ምናምን እየዞርሽ ስትቀጅላቸው ምናምን ተመችቶኛልና ቴንክ ዩ ቬሪ መጨረሻ በቃ ሉትራኖችን እንወዳቸዋለን እንደማለት ነው። እኔ ሉረዳ አዳምሻ ቢሃም ብለን ፎሎ አድርጓት ጋይቋት